የሚለው ትምህርት ከቤተ ክርስቲያን አባቶች አንጻርና ራሱ ይሄ ፍሪ ዊል የሚባለው ራሱ ምን ማለት ነው የሚለውን ሁለቱ እንዳስሼ ለወንድሞች ያሳልፍ ይሰጣለው ማለት ነው። አይሆፕ ድምጽ ይሰማል አይደል? በደንብ ይሰማል። ዴቭ ቀጥል። ኦኬ ግሬስ አሎን እና ፍሪ ዊልን ነው ለመዳሰስ የምሞክረው። እንግዲህ አሁን በዚህ በቲክቶኩ በሶሻል ሚዲያው በጣም ሰሞኑን በጣም ሀትሹ የሆነ ሲነገር የነበረው ጸጋ ብቻ የሚባለው አስተምሮ ስተት እንደሆነ ትክክል እንዳልሆነ የፕሮቴስታንቱ አስተምሮ በብዛት ሲነገር ነበር እና ያንን እስኪ ስተት ነው ወይ ይሄ ጸጋ ብቻ የሚለው አስተምሮ በሉተርና በኤራስመስ ዲቤት ጊዜ ብቻ የተፈጠረ በ16ኛው ሴንቸሪ ብቻ የተፈጠረ ትምህርት ነው ወይ? ምክንያቱም ያንን የፕሮቴስታንቱን አስተምሮ ጸጋ ብቻ የሚለውን አስተምሮ ልክ 16ኛው ሴንቸሪ ላይ እንደተፈጠረ ውልደቱም እርገቱም 16ኛው ሴንቸሪ ላይ አድርጎ ማቅረብ በጣም ትልቅ የሆነ ስህተት ነው። ምክንያቱም በቤተ ክርስቲያን ታሪክ ውስጥ በምናይበት ሰዓት ፕላጌስ ከተነሳበት ጊዜ ጀምሮ በዚህ በድነት ላይ ክርክር አለ፣ ዲቤት አለ፣ ውግዘቶች አሉ በቤተ ክርስቲያን ታሪክ ውስጥ ማለት ነው። የፕላጌስ ምንፍቅና ከተነሳበት ጊዜ ጀምሮ ማለት ነው። ያንን መስመር ጠብቆ ነው ሲመጣ የነበረው። እንዳልኳችሁ በቤተ ክርስቲያን ታሪክ ውስጥ ፕላጌስ ከተነሳ ጀምሮ በዚህ በድነት ጉዳይ ከፍተኛ ክርክር አለ። ክርክሮቹ ዋናዎቹ ጭብጦቹ ምንድን ነው? የአዳም ውድቀት፣ ከአዳም ውድቀት በኋላ የሰው ልጅ ሞራል ዊሉን ሙሉ በሙሉ አጥቷል ወይስ አላጣም የሚለው ነው። አሁን ሞራል ዊል እና ናቹራል ዊል ብለን በሁለት እንከፍለዋለን። ሞራል ዊሉን አጥቷል፣ ሙሉ በሙሉ አጥቷል ወይስ አላጣም የሚል የሰው ድርሻ የሚለው ላይ ደግሞ የሰው ድርሻ ማለት ለመዳን በሚያደርገው ጉዞ ላይ የእሱ ድርሻ ስንት ነው? 0% ነው? 50% ነው የሚለው ማለት ነው። ምክንያቱም ሲነርጂዝምን የሚያምኑ ከሞነርጂዝም እና ሲነርጂዝም አለ። ሲነርጂዝምን የሚያምኑ የእናንተ ድርሻ በድነት ውስጥ ምን ያህል ነው የሚል ጥያቄ ክርክር ነበረ በቤተ ክርስቲያን ታሪክ ውስጥ። ሞነርጂዝምን ደግሞ ለሚያምኑ የሚነሳው ጥያቄ የእግዚአብሔር ሉዓላዊነት ጥያቄ ይነሳ ነበር። እግዚአብሔር ሁሉን ነገር ከወሰነ የሰው ልጅ ተጠያቂነት እንዴት ይታያል የሚል ጥያቄ ይነሳ ነበር። እነዚህ ክርክሮችና ዲቤቶች እንግዲህ እስከ ዛሬ ድረስ በካቶሊክ በኦርቶዶክስ እና በፕሮቴስታንት መካከል በነገረ ድነት መካከል የዶክትሪን ልዩነት ፈጥረዋሉ ማለት ነው። የመጀመሪያው እንግዲህ የዚህ ትምህርት የምንፍቅናው በተለይ ይሄ በጸጋም ብቻ በደንብ እንዲቀነቀንና በደንብ እንዲነገር ያደረገው የፕላጌስ ምንፍቅና ነው። የምንፍቅናው አባት ፕላጌስ ነው። የአራተኛው ሴንቸሪ መጨረሻና የአምስተኛው ሴንቸሪ መጀመሪያ ላይ የነበረ መነኩሴ ነው ፕላጌስ። የፕላጌስን ትምህርት ስንመለከት ኦን ኔቸር በተባለው ትምህርቱ አዳም የፈጸመው ኃጢአት ለራሱ ብቻ ነው የተተወው፣ ማለት የሰው ልጅ ተፈጥሮን አልበከለም የሚል ትምህርት ነበረው። ሰው የሚወለደው አዳም መጀመሪያ እንደነበረው ያለ ኃጢአት ነው የሚል ትምህርት ነበረው። ኃጢአት ተፈጥሯዊ ችግር ሳይሆን በምርጫ የሚፈጸም ድርጊት ነው ብሎ ይናገር ነበር፣ ያስተምር ነበር። ሰው በራሱ አቅም ወይም በነፃ ፍቃዱ መልካም በመስራት የክርስቶስን ምሳሌ በመከተል መዳን ይችላል። ጸጋ ማለት የእግዚአብሔር ሕግና የክርስቶስ ምሳሌነት ብቻ ነው የሚል ትምህርት ነበረው። በጣም ኃይለኛ ምንፍቅና ትምህርት ነበረው ፕላጌስ በ418 በካርቴጅ ጉባኤ ኋላም ደግሞ በዓለም አቀፉ ጉባኤ በ431 በኤፌሶን ጉባኤ የተወገዘ ነው የእሱ ትምህርት በሙሉ ማለት ነው። ቀጥሎ ፕላጌስ የተከለው ወይም የዘራው መስመር ቀጣይነት አለው። ከዛ በኋላ የተነሳው የፕላጌስን መስመር ይዞ የተነሳ አለ። የፕላጌስን መስመር ይዞ የተነሳው ማን ነው ብለን ስል ሴሌስቲየስ ነው። ሴሌስቲየስ የፕላጌስን ምንፍቅና በደንብ በጠነከረ ሁኔታና በግልጽ ሲናገር የነበረ የህግ ባለሙያ የነበረ ሰው ነው። ትምህርቱን በምናይበት ሰዓት በጣም በግልጽ ኦሪጂናል ሲን የሚባል የለም ይል ነበረ። ኦሪጂናል ሲን የሚባል የለም። ልጆች ሲወለዱ ምንም አይነት የኃጢአት ዕዳ የለባቸውም። በጥምቀት የሚያገኙት የኃጢአት ስርየት የላቸውም። ጥምቀት ለቅድስና መግቢያ ብቻ ነው የሚል ትምህርት ያስተምር ነበረ። የፕላጌስን ምንፍቅና በጠነከረና ግልጽ በሆነ ነገር ያስተምር ነበረ። ሶስተኛው በዚህ መስመር ላይ የተጓዘው ደግሞ በፕላጌስ መስመር ላይ በምናይበት ሰዓት ጁሊያን ነው። ጁሊያን ደግሞ ልክ እንደዚሁ
የኦግስቲንን ትምህርት በደንብ በማዋቀር ጽፏል። ምንድነው ትምህርቱ በምናይበት ሰዓት እግዚአብሔር ፍትሐዊ ስለሆነ ሰው ባልሰራው ኃጢአት ማለትም በአዳም ኃጢአት ሊቀጣ አይችልም የሚል ትምህርት ነበረው። ስለዚህ የዘር ኃጢአት የሚባል ነገር የለም፣ ይሄ ኦሪጂናል ሲን ወይም ደግሞ በዘር እንትን የሚል ነገር የሚባል ኃጢአት የለም የሚል ትምህርት ነበረው ማለት ነው። ሌላው በቤተ ክርስቲያን ታሪክ ውስጥ ትልቅ ክርክር የነበረው በፕሮስፐር እና በጆን ካሲያን እንዲሁም በጋል መነኮሳት መካከል የነበረ ክርክር ነበረ። የጋል መነኮሳት ክርክራቸውና ተቃውሟቸው በኦገስቲን ትምህርት ላይ ነበረ። ምንድን ነው ብለን ስንል የነሱ እግዚአብሔር አስቀድሞ እነማን እንደሚድኑ ከወሰነ እኛ ለምን እንጋደላለን? ለምንስ እንጸልያለን? የሚል ጥያቄ ነበር ያነሱት ማለት ነው። ክርክራቸው ያን ነበረ። ሁለተኛ ጢሞቴዎስ 1 ከምዕራፍ 2 ቁጥር 4 በመጥቀስ እግዚአብሔር ሰዎች ሁሉ ሊድኑ ይወዳል የሚለውን ቃል በማንሳት ከኦገስቲን ለተመረጡት ብቻ ከሚለው ትምህርት ጋር በጣም ይቃረናል ብለው ክርክር ያቀርቡ ነበረ። እነማን? የጋል መነኮሳት ማለት ነው። ከጋል መነኮሳት ጋር አብሮ ያለው ጆን ካሲያን ነው። ጆን ካሲያን ደግሞ ስንመለከት ጆን ካሲያን በጣም ጥሩ ጥሩ ስራዎች ያሉት ነው። ኦን ኢንካርኔሽን ኦፍ ሎርድ አጌንስት ንስትረስ በተባለው ስራው ላይ ኮሚኒኬቶ ኢደማቶንም ያብራራበት መንገድ በጣም ግሩም ነው። እኛም ራሱ የምንጠቀምበት ነው። ኮሚኒኬቶ ኢደማቶስ የገለጸበትን መንገድ ማለት ነው። ሆኖም ግን ችግሩ ምንድነው? ኮንፈረንስ የተባለ ስራ አለው። ኮንፈረንስ 13 ቻፕተር 11 ላይ ስለ ጸጋና ነፃ ፍቃድ ያለው አመለካከት በጣም አደገኛ ነው። ሚድሉን ለመያዝ ነው እንትን ያለው በፕላጊየስ እና በኦገስቲን መካከል ሚድሉን ለመያዝ ነው ጆን ካሲያስ የሞከረው። እንደ ፕላጊየስ ጸጋ የሚባል አያስፈልግም፣ ሰው በራሱ ወደ ክርስቶስን መምሰል ይችላል፣ መዳን ይችላል የሚለውን አይደለም። ጸጋ ያስፈልጋል ብሎ ያምናል ካሲያን። ነገር ግን ኮንፈረንስ 13 ቻፕተር 11 ላይ ምንድነው ይሄ የመጀመሪያው ተነሳሽነት ያ አቢሊቲ ሰው አለው ብሎ ያምናል። ያ አቢሊቲ የመነሳሳት አቢሊቲው ችሎታው ሰው አለው ብሎ ያምናል። ለምንድነው እንደዛ ብሎ የሚያምነው ካሲያን? የሰው ፍቃድ የታመመ እንጂ የሞተ አይደለም ብሎ ያምናል። የታመመ ሰው ለመፈወስ ዶክተር ቢፈልግም ዶክተሩ ጋር ለመሄድ ግን ጥቂት አቅም አለው ብሎ ያምናል። ሰምታችሁኛል? የታመመ ሰው ምን ያስፈልገዋል ብሎ ያምናል ካሲያን? ዶክተር በእርግጥ ያስፈልገዋል ብሎ ያምናል። ነገር ግን ዶክተሩ ጋር ለመሄድ ወይም የድረሱልኝ ጩኸትን ለማሰማት ጥቂት አቅም አለው ብሎ ያምናል ካሲያን። የክርክሩን ድምዳሜ በጋል መነኮሳትና በካሲያን መካከል የኦገስቲንን ትምህርት በመቃወም ሲከራከሩ የነበረው የክርክሩን ድምዳሜ በምናይበት ሰዓት በ529 በኦሬንጁ ጉባኤ ውሳኔ ተሰጥቶበታል። ቤተክርስቲያን የኦገስቲን ፕሪቨነንት ግሬስን አጸናች። ሰው ያለ እግዚአብሔር ጸጋ ወደ እግዚአብሔር አንድ እርምጃ እንኳን መራመድ አይችልም የሚለውን ካነን 4 ካነን 8ን በምናይበት ሰዓት ያንን ይገልጣል። ጉባኤው the beginning of faith and the desire of belief are themselves gift of God's grace, gift of God's grace, not products of the human will የሚለው the beginning of faith and the desire of belief are themselves gift of God's grace, not products of the human will። ካሲያን ምንድን ነው ብለናል? ዲዛይር አለው፣ ፍላጎቱ አለው፣ ችሎታው አለው፣ አቢሊቲው አለው ብሎ ያምን ነበረ። ይሄኛው ግን ፕሪቨነንት ግሬስን ጉባኤው ሲያጸናና ሲያሳልፈው እናያለን ማለት ነው። በአንጻሩ ደግሞ ጉባኤው የኦሬንጅ ጉባኤ ደብል ፕሬዲስቲኔሽንን ውድቅ ሲያደርገው እናያለን። ሚዛናዊ የሆነ ስራ ነው የሰራው። የኦሬንጁ ጉባኤ የሚተች ጉባኤ አይደለም። ምንም እንኳን ሎካል ጉባኤ በፈረንሳይ የተካሄደ ቢሆንም የሚተች ጉባኤ አይደለም። ምክንያቱም ሚዛናዊ የሆነ ስራ ነው የሰራው። እዚህ ጋር ደብል ፕሬዲስቲኔሽንን ውድቅ ሲያደርግ፣ እዛ ጋር ደግሞ ፕሪቨነንት ግሬስን ሲያጸና እንመለከታለን ማለት ነው። ይሄ እንግዲህ በፕላጊየስ መስመር ያሉትና ከፕላጊየስ ጋር በጥቂቱም ቢሆን ንክኪ ያላቸውን የተመለከት ነው። በኦገስቲን መስመር ደግሞ እንመለከት። ኦገስቲን እንደዚህ የሆነ ቀላል አባት አይደለም። የዌስቱን ቴዎሎጂ የያዘ አባት ነው። ዶክትሪን ላይ የሰራ ፋውንዴሽን ላይ ያለ የካቶሊኩን የፕሮቴስታንቱን ሁሉ ፋውንዴሽን ኦገስቲን ነው። መሰረቱ የዶክትሪኑ ማለት ነው። እንደዚህ ቀላል የሆነ ነገር አይደለም። የስነ መለኮቱ እውቀቱም የቴዎሎጂ እውቀቱም የፍልስፍና እውቀቱም ቀላል ነገር አይደለም። ኦገስቲን
በሱ መስመር የኦግስቲን ራሱ በምንመለከትበት ሰዓት ኔቸር ኤንድ ግሬስ ግሬስ ኤንድ ፍሪ ዊል ኦን ሪቢውክ ኤንድ ግሬስ ኦን ኦሪጂናል ሲን ኤንድ ፕሪዴስቲኔሽን ኦፍ ሴንት የሚል ስራዎች አሉ። በእነዚህ በተባሉ ስራዎች ኦሪጂናል ሲን፣ የፍቃድ መታሰር፣ ፕሪቨነንት ግሬስ፣ ኢሪዚስቲብል ግሬስ የመሳሰሉትን ሁሉ በእነዚህ ስራዎች ዳሷል ኦግስቲን ማለት ነው። ፕሮፌሰር ካርል ትሩማን የኦግስቲን ስራ ግሬስ ኤንድ ፍሪ ዊል ሲያብራራ አናሎጂ ኦፍ ፊሽ ይጠቀማል። ፕሮፌሰር ካርል ትሩማን ምን አይነት አናሎጂ ይጠቀማል? አንድ አሳ ይላል በውሃ ውስጥ የመዋኘት ችሎታ አለው ይላል። ነገር ግን አንዴ አሸዋ ላይ ከወደቀ በኋላ ነፃነቱ ይቀንሳል። እየደከመና እየሞተ ነው የሚሄደው። ወደ ውሃው የመመለስ ኃይል የለውም። የግድ ውጫዊ ኤክስተርናል ፎርስ ያስፈልገዋል ብሎ ይናገራል። ኤክስተርናል ፎርስ ፕሪቨነንት ግሬስ ነው። ያን የግዴታ ኤክስተርናል ፎርስ ያስፈልጓል። ወደ ምኑ የመመለስ? ወደ ውሃው የመመለስ። በውሃ ውስጥ የመዋኘት ችሎታ አለው፣ በደንብ መዋኘት ይችላል። ከውሃ ውስጥ ግን አንድ ጊዜ ከወደቀ ወደ አሸዋ ላይ ከወደቀ በኋላ ግን ኃይሉ ያ ኃይል አይኖረውም። እየደከመ እየሞተ ነው የሚሄደው። የግዴታ ለመመለስ ምን ያስፈልገዋል ብሎ ይላል? ኤክስተርናል ፎርስ ያስፈልገዋል ብሎ ይላል። በተመሳሳይ መንገድ ኃጢአተኛው ከኃጢአትና ከራስ ወዳድነት የተነሳ ከእግዚአብሔር ጸጋ ውጪ ወደ ራሱ ፍላጎትና ምኞት ውስጥ ወድቋል። የሰይጣንን ወይም ደግሞ የዚህን ዓለም ገዢ ሀሳብ ማስተናገድ ጀምሯል። ከዚህ ነገር ውስጥ ወደ እግዚአብሔር ጸጋ ከስቴት ኦፍ ሲን ውስጥ ወደ ስቴት ኦፍ ግሬስ ውስጥ ለመግባት ውጫዊ ኃይል ያስፈልገዋል፣ ኤክስተርናል ፎርስ ያስፈልገዋል፣ ፕሪቨነንት ግሬስ ያስፈልገዋል ብሎ የኦግስቲንን ሀሳብ ያብራረዋል ማለት ነው። የፊሽን አናሎጂ በመጠቀም ማለት ነው። ከዛ ቀጥሎ የምናየው በኦግስቲን መስመር ውስጥ የምናየው ሴንት ፕሮስፐር ነው። ሴንት ፕሮስፐርን የኦግስቲን አስተምሮ በጋል ፈረንሳይ በከፍተኛ ሁኔታ ሲያስፋፋ እናያለን። ኦን ዘ ግሬስ ኦፍ ጋድ ኤንድ ፍሪ ዊል የሚል መጽሐፍ አለው። ይህ መጽሐፍ የጻፈው ሰሚ ፕላጂያንስን ለመቃወም ነው። ሰው ለመዳን የሚያስፈልገውን የመጀመሪያውን እንቅስቃሴ የሚያገኘው ከእግዚአብሔር ጸጋ ብቻ እንደሆነ ነው ያስተማረው እና የሰው ፍቃድ ያለ እግዚአብሔር ጸጋ ቀድሞ መንቀሳቀስ እንደማይችል በስፋት አስተምሯል። መጽሐፍም ጽፏል ማለት ነው። ያለ እግዚአብሔር ጸጋ የመጀመሪያውን እንቅስቃሴ የመጀመሪያውን እርምጃ መንቀሳቀስ አይችልም። ሰው ያ አቢሊቲ የለውም። ያንን አቢሊቲ በውድቀት አጥቶታል። ሰው ወድቋል፣ ሞቷል። ስለዚህ የሞተ ሰው ደግሞ የግዴታ የሚያስነሳው ያስፈልገዋል የሚል አስተምሮ ሲያስተምር ነበር ማለት ነው በኦግስቲን መስመር ውስጥ። ሶስተኛው የሰሜን አፍሪካ አባት የኦግስቲንን ትምህርት በጥሩ ሁኔታ በማደራጀት የሚታወቀው ፉለጀንቲየስ ነው። ፉለጀንቲየስን በምንመለከትበት ሰዓት ኦን ዘ ትሩዝ ኦፍ ፕሪዴስቲኔሽን ኤንድ ግሬስ የሚል መጽሐፍ አለው። በዚህ መጽሐፍ ውስጥ የፍቃድ እስራትን ያለ ጸጋ ሰው መልካሙን ማድረግ እንደማይችልና የጸጋን አስፈላጊነት በደንብ ያብራራል። ሶላ ግራቲያ እኛ የምንለውን ማለት ነው። ሶላ ግራቲያን በደንብ ያብራራዋል። የፍቃድ እስራትንና ያለ ጸጋ ሰው መልካሙን ማድረግ እንደማይችልና የጸጋን አስፈላጊነት በደንብ የሚያብራራበት ማለት ነው። ስለዚህ ሶላ ግራቲያ እዚህ 16ኛው ሴንቸሪ ላይ ጀመረ አይደለም። ከፕላጌስ ምንፍቅና ጀምሮ በኋላ በኦግስቲን መስመር ላይ የመጡት አባቶች በሙሉ ሶላ ግራቲያ ነው። ያለ ጸጋው ያለ የመጀመሪያውን ስታርት ኦፍ ሳልቬሽን እግዚአብሔር ሳይንቀሳቀስ ሰው ለብቻው ምንም ነገር ማድረግ አይችልም። ያንን አቢሊቲ በውድቀት አጥቶታል ነው አባቶች ሲሉ የነበረው፣ ሲያስተምሩ የነበረው፣ ሲጽፉ የነበረው ማለት ነው። ሌላው በኦግስቲን መስመር ላይ ግሪጎሪ ደ ግሬት ነው። ግሪጎሪ ደ ግሬት ምንም እንኳን በአንዳንድ ጉዳዮች ከኦግስቲን በመጠኑ ቢለይም ከኦግስቲን ሀሳብ በመጠኑ ቢለይም ስለ ጸጋና ስለ ሰው አቅም ባለው አስተምሮ ኦግስቲንን ፎሎ ያደርገዋል። ሞራልስ ኦን ቡክ ኦፍ ጆብ በተባለው መጽሐፉ ላይ በተለይ መጽሐፍ 24 ላይ በሰው ነፍስ ውስጥ ያለው የእግዚአብሔር ኢሜጅ በኃጢአት እንደተጎዳና የሰው ፍቃድ ያለ ፕሪቨነንት ግሬስ ወደ በጎነት ሊመለስ እንደማይችል ያስተምሯል። ግሪጎሪ ደ ግሬት ማለት ነው። ለምንድን ነው እነዚህን አባቶች ሁሉ መዘርዘር ያስፈለገን? ምክንያቱም እነዚህ አባቶች ማለት የኦግስቲን ኦርቶዶክሲ የሆነው ትምህርቱን ከአደጋ ማለት ከፕላጊያኒዝም ምንፍቅና ለመጠበቅ በጣም የታገሉ አባቶች ናቸው። ቤተክርስቲያንን የፕላጊያኒዝም ምንፍቅና በጣም አጥቅቷታል። በእሷ መስመር የተጓዙ በጣም በፕላጌስ መስመር የተጓዙ በጣም ብዙ ሰዎች አሉ ማለት እስካሁንም ደግሞ ይሄ አደጋ አለ በቤተክርስቲያን መካከል በምናይበት ሰዓት ማለት ነው። ኦኬ
አሁን ይህንን እነዚህ ጥቂቶቹን ለምንድን ነው እነዚህን ከዛ ጀምረን ከፕላጌስ ምንፍቅና ጀምረን መዳሰስ ያስፈለገው? ልክ ጸጋ ብቻ የሚለው አስተምሮ ፕሮቴስታንቱ እንደጀመረው ወይም ደግሞ ይሄ ስታርት ኦፍ ሳልቬሽን ሞነርጂዝም የሚለውን አስተምሮ ፕሮቴስታንቱ ብቻ እንደጀመረው ሉትራንና ሪፎርምዶቹ ብቻ እንደጀመሩት አድርጎ ማቅረብ ይሄ በጣም የተሳሳተ አካሄድ ነው። ሞነርጂዝም ሰው ከወደቀ በኋላ ያንን አቢሊቲ ካጣ በኋላ ሞነርጂዝም ነው የግዴታ በህይወቱ የሚካሄደው። ስታርት ኦፍ ሳልቬሽን እግዚአብሔር ነው አክት የሚያደርገው ነው። ይህንን ደግሞ ከፕላጌስ ምንፍቅና በኋላ አባቶች ሁሉ የተቀባበሉት ትምህርት መሆኑን እናያለን ማለት ነው። ኦኬ፣ ሌላው ፍሪዊል ነው። አሁን ከዚህ ከሞነርጂዝም ጋር ተያይዞ የሚነሳው ፍሪዊል ነው። ፍሪዊል ማለት ምን ማለት ነው? ፍሪዊል ራሱ መብራራት ይኖርበታል ብዬ አስባለሁ። ፍሪዊል ማለት ምን ማለት ነው? ነፍስ ይኸውላችሁ፣ ነፍስ ሁለት ፋክሊቲዎች አላት። በጣም ትላልቅ የሆኑ ፓወር ያላቸው ሁለት ፋክሊቲዎች አላት። እነዚህ የነፍስ ሁለት ፋክሊቲዎች ማይንድ እና ዊል ይባላሉ። እነዚህ በጣም ትላልቅ ፓወር ያላቸው ሰውን ለየት የሚያደርገው ከሌሎች ከእንስሶች ከተለያየ ነገሮች ለየት የሚያደርገው የነ አርስቶትል ፍልስፍና ሳይኪና ኑስ ብለው ይከፍሏቸዋል። አሁን እዚህ ጋር ግን የምመጣላችሁ በቶማስ አኳይነስ ነው። ምን አይነት ፋክሊቲዎች አላት ነፍስና ይሄ ምንድነው ማይንድና ዊል የሚባል ፋክሊቲዎች አላት። ማን? ነፍስ። ማይንድ ብለን ስንል ምንድነው? የማይንድ ተግባሩ ምንድነው? ማወቅ፣ መለየት፣ ማቀድ፣ መፍረድ የመሳሰሉትን ተግባር የሚያከናውነው ማን ነው? ማይንድ ነው፣ አእምሮ ነው። ኦኬ፣ ፍቃድ ብሎ ስንል ደግሞ ምንድነው የፍቃድ የሚያከናውነው ብለን ስንል መምረጥ፣ ሴሌክት ማድረግና ሪጀክት ማድረግን የሚወስነው ማን ነው? ፈቃድ ይባላል። ሴሌክት አንድን ነገር ሴሌክት የሚያደርግና ከዛ ሪጀክት ደግሞ የሚያደርገው ማን ነው? ፈቃድ ይባላል። ማወቅ፣ መለየት፣ ማቀድ፣ መፍረድ የሚለውን ተግባር ደግሞ የሚያከናውነው ማን ነው? አእምሮ ይባላል። አሁን ሁለቱን እንለየው። እነዚህ በማይንድ የሚሰራው ማወቅ፣ መለየት፣ ማቀድ፣ መፍረድ የሚባለው ነገሮች በሙሉ ከተሰራ በኋላ ፈቃድ ምንድን ነው የሚያደርገው? ከዛ ውስጥ ምን ያደርጋል? ሴሌክት ያደርጋል፣ ይመርጣል፣ ሪጀክት ያደርጋል። ስለዚህ ሊብሬም አርቢትሪዮም ማለት ነፃ ፈቃድ ማለት ምን ማለት ነው ብለን ስንል የማይንድና የዊል ልጅ ማለት ነው። ወይም ደግሞ የሁለቱ ምንድን ነው ድምር ውጤት ማለት ነው። ማይንድ ሲደመር ዊል ኢዝ ኢኳል ቱ ይሆናል ፍሪ ዊል ማለት ነው። ማይንድ ምን ያደርጋል? ያውቃል፣ ይለያል፣ ያቅዳል፣ ይፈርዳል። ኦኬ፣ ፍቃድ ምን ያደርጋል? ሴሌክት ያደርጋል፣ ሪጀክት ያደርጋል። ስለዚህ ፍሪ ዊል ምን ማለት ነው? ማይንድ የሰራውን ማይንድ ያወቀውን ዊል ደግሞ ሴሌክት ያደርገውን መጨረሻ ሪዛልቱ ምንድን ነው የሚባለው? ፍሪ ዊል ተብሎ ይጠራል ማለት ነው። ምን ማለት ነው? የአእምሮና የፍቃድ ጥምር ውጤት ወይም ደግሞ ድምር ውጤት ተብሎ ነው የሚጠራው። አኳይነስ ቶማስ አኳይነስ በሱማ ቴዎሎጂካ ፓርት 1 ኩዌሽን 83 አርቲክል 3 ላይ ምን ብሎ ይላል? ፍሪ ቾይዝ ማለት የአእምሮና የፍቃድ ችሎታ ነው ብሎ አስቀምጦታል። ይሄ ፍሪ ቾይዝ ማለት ነፃ ምርጫ ማለት ምን ማለት ነው ይላል? የአእምሮና የፍቃድ ችሎታ ነው ብሎ አስቀምጦታል። ስለዚህ ነፃ ፍቃድ ብላችሁ ስትሉ ምን ማለት ነው ማለት ነው? የማይንድና የዊል ድምር ውጤት ማለት ነው። እደግመዋለሁ። ነፃ ፍቃድ ሲባል ምን ማለት ነው? የማይንድና የዊል ድምር ውጤት ማለት ነው። ኦኬ፣ ይህንን ያየነው ለምንድን ነው? ማይንድ ምን ያደርጋል ብለናል? ማይንድ ያስባል ብለናል። ማይንድ ያወጣል፣ ያወርዳል፣ እንትን ይላል። ማይንድ ያወጣውን ያወረደውን ደግሞ ፍቃድ ምን ያደርጋል? ሴሌክት ያደርጋል። ኦኬ፣ ሪዛልቱ ምን ተብሎ ይጠራል? ፍሪ ዊል ተብሎ ይጠራል። ነፃ ምርጫ፣ ነፃ ቾይስ ተብሎ ይጠራል ማለት ነው። የማይንድ እና የዊል ድምር ውጤት ነው ብለናል። ይሄ እንግዲህ ከውድቀት በፊት ንጹህ ነው፣ ፒውር ነው ማለት አዳም ከመውደቁ በፊት የድምሩ ውጤት ከመውደቁ በፊት ነው እያልኩ ያለሁት። ንጹህ ነው፣ ምንም አይነት ተጽዕኖ አልነበረበትም፣ ነፃ ነበረ፣ ውጤቱም መልካም ነበረ። ነገር ግን ያንን ፍሪዊል በመጠቀም ማለት አዳም ያንን ፍሪዊል በመጠቀም ወይም ሔዋንም ማለት ትችላላችሁ፣ ያንን ፍሪዊል በመጠቀም ምንድን ነው ያደረጉት? ባድ ነገር ቾይዝ አደረጉ።
ሴሌክት ያደርጋል ብያቸዋለሁ። ዊል ምንድን ነው የሚያደርገው? ሴሌክት ያደርጋል። ማይንድ ያሰበውን ያወጣውን ያወረደውን እንትን ያለውን ነገር ዊል ምን ያደርጋል ብለናል? ሴሌክት ያደርጋል። ሴሌክት ሲያደርግ ምን አይነት ነገር ሴሌክት ያደረገ? ሰው ባድ የሆነ ነገርን ሴሌክት አደረገ፣ ኃጢአትን ሴሌክት አደረገ። ስለዚህ ሰው ኃጢአትን ሴሌክት ስላደረገ በኃጢአት ምን ሆነ ማለት ነው? ተሸነፈ ወይም ወደቀ ማለት ነው። ይሄ ውድቀት ምንድን ነው ያሳጣው? ምንድን ነው ኢንክላይኔሽኑ ብለን በምናይበት ሰዓት ኢራኒየስ እና ኦሪገን ላይክነሱን ሰው አጥቷል ብለዋል። ሰው ላይክነሱን አጥቷል። ላይክነሱ ማለት እግዚአብሔርን መፍራት፣ እግዚአብሔርን መውደድ፣ ፍርሃ እግዚአብሔር፣ እግዚአብሔርን ማመን፣ በእግዚአብሔር መታመን የሚለውን ላይክነስ ሰው በውድቀት አጥቷል ይለዋል። ማን? ኢራኒየስ እና ኦሪገን። አምብሮስን ደግሞ በምንመለከትበት ሰዓት አዳም በውድቀቱ በፊት የነበረውን የብርሃንና የክብር ልብሱን እንዳጣ ተናግሯል፣ አምብሮስ ማለት ነው። ስለዚህ ሰው በውድቀት ያጣው ነገር አለ ማለት ነው። ኢሜጁን አጥቷል ወይም ደግሞ ላይክነሱን አጥቷል ማለት ነው። ኦኬ። ስለዚህ ሰው ስለወደቀ ሰው ለወደቀበት ነገር ወይም ለተሸነፈበት ነገር ደግሞ ምንድን ነው ማለት ነው? ባሪያ ነው። ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ሰው ለተሸነፈበት ነገር ሁሉ ምንድን ነው? ባሪያ ነው። ስለዚህ ፍሪ ቾይዝ አለው ወይ? አሁን ሰው ከወደቀ በኋላ ባሪያ ነው፣ ስሌቭ ነው። ለማን ነው ስሌቭ? ለኃጢአት፣ ለተሸነፈበት ነገር። እና አዳም በኃጢአት ተሸንፈዋል ወይስ አልተሸነፉም? ተሸንፈዋል። ስለዚህ ሰው ለተሸነፈበት ነገር ባሪያ ነው? ባሪያ አይደለም፣ ባሪያ ነው። ለዚህ ነው ኢየሱስ ክርስቶስ ቁጥር 36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ስለዚህ ሰው ምን ያስፈልገዋል ማለት ነው? አርነት የሚያወጣው ያስፈልገዋል። አርነት መውጣት ያስፈልገዋል ማለት ነው። ሰው ምን ብሏል? ተሸንፏል በኃጢአት። ኦኬ። አሁን እዚህ ጋር መለየት አለብን። ሰው ፍሪ ቾይዝ አለው ብለን ስንል ምን አይነት ፍሪ ቾይዝ ነው ያለው? we have to distinguish ማድረግ አለብን። ምን አይነት ፍሪ ዊል ነው ያለው? ሰው ያለው ፍሪ ዊል ኃጢአትን ለማድረግ ብቻ ነው ያለው ከውድቀት በኋላ። ሰው ያለው ፍሪ ዊል ከውድቀት በኋላ ኃጢአትን ለማድረግ ነው፣ መልካሙን ለማድረግ፣ እግዚአብሔርን ለመፈለግ፣ እግዚአብሔርን ለማመን፣ እግዚአብሔርን ለመውደድ አይደለም ያለው ፍሪ ዊል። ለምን? የኃጢአት ባሪያ ነው ሰው ከውድቀት በኋላ። ስለዚህ ያለው ፍሪ ዊል ምን አይነት ፍሪ ዊል ነው? ኃጢአትን ለማድረግ፣ ክፋትን ለማድረግ፣ አመፅን ለማድረግ ኦፍኮርስ ፍሪ ዊል አለው። ኦፍኮርስ ፍሪ ዊል አለው። ምን አይነት ፍሪ ዊል? ኃጢአትን የማድረግ ፍሪ ዊል ማለት ነው። ምን አይነት የለውም? ምን አይነት ዊል የለውም? አስቀድሞ የነበረው መልካሙን የመምረጥ ፍቃድ የለውም፣ ነፃ ፍቃድ የለውም። መልካሙን የመምረጥ ነፃ ፍቃድ የለውም። በደንብ አድምቃችሁ አስምሩልኝ። ምክንያቱም መጽሐፍ ቅዱስ ሲናገር ያንን ነው የሚናገረው። ማለት ሮሜ ምዕራፍ 6 ቁጥር 20 ላይ ሲናገር ያ ነው በብልቶቹ የሚሰራው ምን እንደሆነ ይናገራል። ሮሜ ምዕራፍ 7 ቁጥር 18 ላይ ደግሞ በግልጽ ያስቀምጣል። ሮሜ ምዕራፍ 7 ቁጥር 18 ምንድን ነው የሚለው? በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፍቃድ አለኝና መልካሙን ግን ማድረግ አይደለም ይላል። መልካሙን ግን ማድረግ የለኝም ይላል። ፍቃድ አለኝ ይላል፣ ግን ምን የለኝም? መልካሙን ማድረግ የለኝም። ስለዚህ ሰው ከወደቀ በኋላ ክፋትን ለማድረግ፣ መጥፎ ነገር ለማድረግ፣ አመፅን ለማድረግ ፍሪ ዊል አለው። የኃጢአት ባሪያ ነው። የኃጢአት ማለት የእሱ ገዢ የሚፈልገውን ነገር ያደርጋል። ፍቃዱ ለእሱ የተገዛ ነው። ፍቃዱ ባርነት ውስጥ ነው ያለው። ያንን የማድረግ ነፃነት አለው። ነገር ግን መልካሙን ግን የማድረግ ፍቃድ ከውድቀት በኋላ የለውም። ስለዚህ ሰው ምን ያስፈልገዋል? አርነት ያስፈልገዋል። አርነት ብለን ካለን ደግሞ ስታርት ኦፍ ሳልቬሽን ምን መሆን አለበት ማለት ነው? ሞነርጂዝም ብቻ መሆን አለበት ማለት ነው። እግዚአብሔር አክት ካላደረገ ሰው በራሱ ምን ማለት አይችልም። ምክንያቱም ምንድን ነው? ሰው ባሪያ ነው፣ ወድቋል፣ ተሸንፏል ማለት ነው። እና ይህንን ለማስመር ነው የምፈልገው። እንቀጥላለን። ሌሎች ሀሳቦች ላይ መናገር ብፈልግም ግን ለወንድሞቼ ልልቀቅና ከዛ በኋላ ላይ ሀሳቡ ካልተነሳ እመለሳለሁ። በጥያቄዎችም ጊዜ ብዙዎቹ ሌሎች ነገሮችን እንዳስሳለን ማለት ነው። ቴንኪዩ ዴቭ። ያው እንደተለመደው አሪፍ ሀሳቦችን አንስተሃል። ጆ አለህ? ጆ ወይ ጆ ካለ ቀጥል። እሺ ቴንኪዩ ዴቫ፣ አሪፍ ጥሩ ነገሮችን አንስተዋል። እኔ ትንሽ ስለ ፍሪደም ላንሳና የተወሰነ ነገር እንበል። ሜታፊዚካል ኢቨን ሳይኮሎጂካል አስፔክቱን ምናምን ስኮላርሊ የተቀመጡትና ቸርች ፋዘርስን
እንዴት አስቀምጡት ከአርስቶትሊያን ካቴጎሪ በመነሳት ማለት ነው። እሱን ለማብራራት እሞክራለሁ። አንድ ስኮላር አለ ኦልድ ዶግማቲሽያንስ ማነው ስኮላስቲሲዝም ላይ የሰራ የኛ የሉትራን ስኮላር አለ ጌርሃርድ ያው ጆሃን ጌርሃርድን ታውቁታላችሁ አንዳንዶቻችሁ ያው ከሱ ጋር የሆነ ሐሳቦችን እያነሳን እንትን እንላለን on the distinction of freedom የሚልን ሐሳብ ያስቀምጣል ፍሪደም ስንል ወይም ደግሞ ነፃነት ስንል ምን እያለ ነው ስለየትኛው ነፃነት እያወራን ነው ዊልን ፍሪ ዊልን አሁን ለምሳሌ ቀደም ሲነሳ ሰምታችኋል በሉተርና በኢራስመስ መካከል ባለው ዲስፑቴሽን ኢራስመስ the freedom of the will ብሎ ጽሁፍን ሲጽፍ ለሱ ምላሽ የሚሆን ደግሞ ሉተር bondage of the will ብሎ አስቀምጧል ነገር ግን ያ እስከምን ድረስ ነው የሚሄደው ሙሉ በሙሉ ፍሪደምን የሚያሳጣ ነው ወይ የሚለው ነገር ጌርሃርድ በደንብ አድርጎ አብራርቶበታል ማለት ነው ለማንኛውም ከኦገስቲን እንነሳ አንድ ታዋቂ ሆነች ዳይሌማ አለች ኦገስቲኒያን ፋንዳሜንታል ፓራዶክስ ተብላ የምትጠራው ማለት ነው ምንድነው የሚለው እሱ the question is difficult to determine when free choice is defended it appears that the grace of God is denied but when the grace of God is asserted free choice is taught to be taken away ያለ ይናገራል እና ምን ማለት ነው ያው ኦገስቲን በሁለት ዊንግ ያሉትን ሐሳቦች ይመታል ማኒኪያንስ አሉ ለመፍታት ነው የሚመክረው ሴንት ኦገስቲን እና ፔላጂያኒዝም ያው ቅድም ስላብራራው ምንድነው የሚያደርገው አንደርማይን ያደርጋል የማን የእግዚአብሔርን ግሬስ necessity of the grace አንደርማይን የሚያደርግ ትምህርት አለው ዲተርሚኒስቲክ የሆኑት ደግሞ ቪው ያላቸው ማኒኪያንስ ደግሞ ሙሉ በሙሉ ሞራል ሪስፖንሲቢሊቲን ዲስትሮይ በሚያደርግ ሁኔታ ሐሳባቸውን ይገልጻሉ ማለት ነው ስለዚህ ፍሪ ዊል ሲባል ፍሪ ቾይስ ምን ማለት ነው ሰው ነፃ ምርጫ አለው ሲባል ከምን አንፃር ነው ይሄንን ቶማስ አኳይናስን ያነሳል የጌርሃርድ ቶማስ አኳይናስን ያነሳና ያብራራዋል ፍሪ ቾይስ ማለት ምን ማለት ነው ፍሪ ቾይስ አንደኛ ፋካልቲ ኦፍ ማይንድ the mind ነው የማይንድ ቅድም ሲናገር ነበር ዲቭ እነዚህ የማይንድንና ኢንተሌክትንና ዊልን ያገናዘበ ነው ይሄ ማይንድ ወይም ደግሞ ኢንተሌክት ብለን የምንጠራውን እነዛን ያገናዘበ ነው የሰው ልጅ ራሱ ብለን ስንነሳ እነዚህ ነገሮች ሊኖሩት ይችላል ራሽናል ቢንግ ነው ከተባለ ማለት ነው ስለዚህ ፍሪ ቾይስን ለማን እንሰጠዋለን ለማይንድ ነው ፋካልቲ ኦፍ ማይንድ ነው ብሎ ነው የሚያስቀምጠው እና ኦገስቲን ምን አይነት ሐሳብን ያስቀምጣል እዚሁ ላይ ሱማ ቴዎሎጂካ ፓርት 1 question 83 ላይ although the free choice is faculty of the mind and the will mixed from intelligence and the rational appetite nevertheless he appetite ካለ በኋላ እነዚህ የፍሪ ቾይስ የምን ፋካልቲዎች ናቸው የማይንድ እና የዊል ከምን ጋር ሚክስድ ያለውን ሐሳብ የሚገልጹ ናቸው ከኢንተለጀንስ ኦፍ the rational appetite ጋር የሚገናኙ ናቸው የሚለውን ነገር ሐሳብ ያስቀምጣል ይሄንን ያለበት ያው በኋላ ኪውዝ የሚያደርገን ቤላርሚን የሚባል የካቶሊክ ስኮላር አለና እሱን አርጊመንቱን ለማፍረስ ነው እንግዲህ ይሄንን የሚጠቅሰው ጌርሃርድ እና የሱ ሐሳብ ምንድነው ቤላርሚንና እንዴት ልበላችሁና ቤላርሚን ምን አይነት ሐሳብ ያስቀምጣል ትሪቲስ ዲ ግራቲያ ኤት ሊበርቶ አርቢትራሮ የሚለው መጽሐፉ ላይ ቡክ 2 ቻፕተር 2 ላይ እንደዚህ ይላል እሱ free choice signifies an act of the will only the will ብሎ ነው የሚያስቀምጠው እና free choice ሁሌም ምንን የሚያደርግ ነው ነፃ ወይም ነፃ ምርጫ የፈቃድን ተግባር ብቻ የሚያመላክት ነው የሚልን ሐሳብ ነው የሚያስቀምጠው ነገር ግን ይሄንን ደግሞ ማን ይቀረነዋል ሴንት ቶማስ አኳይናስ ራሱ ቅድም ባነበብነው ሐሳብ ላይ
ሱማ ቴዎሎጂካ ላይ ይህንን ሀሳብ ያፈርስበታል ማለት ነው። እና ቶማስ የቤላርሚን አንዱ ሀሳቡ ምንድን ነው? እዚሁ ኤክሌሲያ ቻፕተር 9 ላይ አንድ የሚናገረው ነገር አለ። the eighth heresy of Manichaeans who would condemn the nature and taken away the free choice, or did they attribute the original sin to free choice? Luther say free choice. Luther say that same thing. He wrote on the book De Servio Arbitrio, on the enslaved choice ላይ ወይም ደግሞ on the bondage of the will ላይ ሉተር ይህንኑ ተናግሯል። ምን ያሉትን? ማኒኪያንስ የተናገሩትን። ያው በቤላርሚን ምን አይነት ሚስ አንደር ኮንሰፕሽን እዚህ ጋር አስቀምጧል። በስምንተኛው ያው የሄሬሲ ውስጥ ያሉት እነዚህ የማኒኪያንስን ሐሳብ ያነሳና ተፈጥሮን የሚኮንኑ ወይም ደግሞ ኮንደምን የሚያደርጉ እነዚህ ሰዎች ተፈጥሮ ኔቸርን ራሱ ኮንደምን የሚያደርጉ ነፃ ምርጫን የሚነጥቁ ከሰው ልጅ የሚነጥቁ ናቸው ብሎ ይናገራል። ከዛ ይሄንኑ ደግሞ ሉተር ሐሳቡን እዚያው መጽሐፉ ላይ ዴ ሰርቪዮ አብሪተሪዮ በሚለው መጽሐፉ ላይ ወይም ደግሞ on the bondage of the will ላይ አስገብቶታል የሚልን ሐሳብ ይናገራል። ነገር ግን ቤላርሚን ማነው ጌርሃርድ ለዚህ ምላሽ ይሰጠዋል። but indeed if the will itself is understood by the term free choice, and if the question concern free choice in the first man and freedom in the evil action, we by no means deny the free choice. ምን ማለት ነው? ነፃ ምርጫ ወይ ምርጫ ፈቃድን የሚወክል ከሆነ እና ደግሞ the question concerning free choice in the first man and freedom of the evil action እና ደግሞ ጥያቄው ወይም ደግሞ ኮንሰርን የሚያደርገው የቤላርሚን ጥያቄ በመጀመሪያው ወይም ደግሞ በአዳም ላይ ስለነበረው የነፃ ምርጫና ክፉ ድርጊት ላይ ውስጥ ስላለው ነፃነት ከሆነ ፍሪ ቾይስ ከዛ በኋላ ከሆነ ምን ይላል አለ ነፃ ምርጫውን በምንም አይነት መልኩ እየካደ አይደለም አልካደም። ስለዚህ ቤላርሚን እዚህ ጋር አንድ ማነው ጌርሃርድ እዚህ ጋር አንድ የሚያስቀምጠው ፖይንት ምንድነው? let the Bellarmine perceive within what which we could direct እኔ ጋር ነው ተቋርጧል። ጆ ተቋርጧል። ምናልባት እስኪመለስ ድረስ ዴቭ አንተ ጋር ሚውት አስወጥቶታል። ሚውት አልሆነም። እሱን ቼክ እያደረግ ዌል ሚውት ነው ሚውት ነው። ኦኬ እኔ ጋር ስላልታየ ነው። ኦኬ እንትን ጆ አንድ ቁጥር ጻፍልን ከታች ወይም እንትን አድርገን ጆ ኢንቫይተር ነ ኦኬ ጆ እስኪመጣ ድረስ ታፕ እና ኮፒ ሊንክ ሼር አድርጉ። አሪፍ እየተማማረ ነው። ነገሮችን ፍሎውን ተከታተሉት። መጀመሪያው የኦሪጂናል ሲንን አንስተናል በዴቭ በኩል። አሁን ደግሞ ፍሪ ዊልን ደግሞ እያደረግን ምክንያቱም የተያያዙ ነገሮች ናቸው። ወደ ጸጋ ብቻ ለመምጣት ያስመጣን ነገር ከኦሪጂናል ሲን ጋር ተያይዞ ከነፃ ፈቃድ የሚባለው እሳቤ ጋር ተያይዞ ነው የሚሄደው። ዝም ብሎ ኦሪጂናል ጸጋ ብቻ የሚባል ነገር አለ። ወደዛ የመጣበትን ምክንያት ማወቅ አለብን። ጸጋው ለምን አስፈለገን የሚለውን ነገርና ጆ አንድ ቁጥር ጻፍልን እንትን ማለት ከቻልክ። እሺ የሚያስወጣው ኔትወርኩ ነው የኢትዮጵያ ኔትወርክ እንዴት ነው? ኢትዮጵያ ኔትወርክ ኤኒዌይ በቃ ጆ ሲመጣ ይቀጥላል።
ኦክስበርግ ከተዘጋጀ ኦኬ ጆ መጥቷል እየገባ ነው። በዛው እንቀጥላለን። እንግዲህ ሳምራይዝ እያረኩላችሁ ነው። ጸጋ ብቻ የሚለው ነገር ከነዚህ ሁለት ነገሮች ጋር የተያያዘ ነው። ቀጥል ጆ። እንግዲህ ሳምራይዝ እያረኩላችሁ ነው። ጸጋ ብቻ የሚለው ነገር ከነዚህ ሁለት ነገሮች ጋር የተያያዘ ነው። በዛው ቀጥል ጆ። እንግዲህ ሳምራይዝ እያረኩላችሁ ነው። እንዴት ነው ይሰማል? ድምጼ ገብቶብኝ ነበረ ነው። አሁን ይሰማል። ቀጥል። እሺ አጠር ላድርግላችሁ። አሁን በደንብ እንትን እንዳልለው ስኮላስቲሲዝም የበዛበት ስለሆነ አጠር ላድርግ። ፍሪ ቾይስ ሲባል ምን ማለት ነው? ፍሪደም የሚለውን ነገር ከምን አንጻር እንረዳዋለን የሚለውን ነገር ያው ቤላርሚንን እንትን አርጊው ያደረጉበትን ነገር አለ። እሺ ፍሪደም ፍሮም ዘ ኮምፐልሽን የሚባል አለ። ማለትም ይሄ ከሚያስገድድ ነገር ነፃ መሆን አንደኛው እሱ ነው። ፍሪደም ኦፍ ዘ ኔቸር የሚባል ነሰሲቲ የሚባል አለ ደግሞ። ፍሪደም ኦፍ ዘ ነሰሲቲ ያው ነሰሲቲ ያው አስገዳጅ ነው። እሱም ትንሽ ያስቸግራል ቃላቶቹን። ኢንትሪንሲክ እና ኤክስትሪንሲክ አለው። ያው ፍሪደም ፍሮም ነሰሲቲ ስንል ለምሳሌ ፍሪደም ኦፍ ኮምፐልሽን ስንል ምን ማለታችን ነው? እዛው ጌርሃርድ የሚያስቀምጠው ነገር አለ። ኖ ኤክስተርናል ፎርስ ካን directly determine the act of the will. External force can influence, pressure, threaten, manipulate, but they cannot produce the internal act of the will itself. እያለ ይናገራል። ያው ይሄ ፍሪደም ኦፍ ዘ ኮምፐልሽን የሚባለው ውጫዊ የሆነውን ያንን ኃይል ወይም የሆነ ኤክስተርናል ፎርስ በሚመጣበት ጊዜ ኢንፍሉዌንስ ሊያደርገው ይችላል፣ ፕሬሸር ሊያመጣበት ይችላል፣ ተጽዕኖ ሊያደርግ ይችላል። እዛ ላይ አንዳንድ ስጋቶችን ሊያመጣ ይችላል። ኢቭን ማኒፑሌት ሊያደርገው ይችላል። ነገር ግን ኢንተርናል የሆነው ያንን የአክት ኦፍ ዊልን ኢትሰልፍን ፕሮዲውስ ማድረግ በጭራሽ አይችልም የሚለውን ሐሳብ ያስቀምጣል። ስለዚህ the will is considered a self moving faculty። ስለዚህ ዊል ምንድናት? ምን ተደርጋ ትወሰዳለች? ሰልፍ ሙቪንግ ፋካልቲ ተደርጋ ትወሰዳለች ማለት ነው። የሆነ ኤክስተርናል ፎርስ ስለመጣ ብቻ ያችን ዊል ያጠፋታል ምናምን ማለት አይደለም። ምን ማለት ነው? ያው ኤክስተርናል ፎርሶች ለምንድን ነው ኮምፔል የማያደርጉት? ዊልን ኮምፔል ለምን አያደርግም ከተባለ ኤክስተርናል ፎርሶች ምንድናት? እቺ ዊል ብለን ምንጠራት ወይም ፈቃድ ብለን ምንጠራት ስፒሪቹዋል ፋካልቲ ናት። የስፒሪት ወይም ደግሞ መንፈሳዊ የሆነች ምድብ ውስጥ ነው የምትገባው እንጂ ፊዚካል የሆነ ወይም በፊዚካል ሜካኒዝም ውስጥ ገብተን ልንዳኛት አንችልም። ፊዚካል ሜካኒዝሞች ለምሳሌ ፊዚካል ፎርስ ምን እንደነው ድራይቭ የሚያደርጉት አካላትን፣ ኦርጋኖችን፣ ነርቨስ ሲስተምን፣ የተለያዩ ነገሮችን እዛ ላይ ኤግዘርት ሊያደርጉ ይችላል። ቅድም እንዳልኳቸው ኢንፍሉዌንስ ሊያደርጉ ይችላሉ፣ ፕሬሸር ሊያመጡ ይችላሉ ምናምን። ነገር ግን ዊልን የስፒሪቹዋል ፋካልቲ ስለሆነች እሷን ግን እንደዚህ ያክል እንትን ሊላት አይችልም ነው ዋናው ሐሳቡ። ለምሳሌ ኤግዛምፕሎችን ልስጣችሁ። ክላሲካል ኤግዛምፕሎች አሉ። አንድ ሴናሪዮ ያስቀምጣሉ። አሁን እዚህ ክላሲካል ቲዮሎጂ ላይ አንድ ሴናሪዮ ለምሳሌ በምንድነው የሚባለው ማርታየርስን ብታነሱ፣ ማርታየርሶች ወይም ደግሞ እነዚህ ሰማዕታትን ብታነሱ እነዚያ ክፉ ወይም ደግሞ እነዛ ጨካኝ ነገስታት ወይም ደግሞ ጸረ ክርስቶሳውያን እነሱን ለመግደል ሲመጡ ምንድነው የሚያማርጧቸው ነገር አለ አይደለ? ወይ ክርስቶስን ትክዳለህ ወይ ደግሞ ሞትን ምረጥ የሚል ሐሳብን ያስቀምጣሉ። ያ ጨካኙ ሰው ወይም ደግሞ ያንን ትዕዛዝ ያስተላለፈው ኤክስተርናል አክሽን ብለን እንጠራለን። የግለሰቡ ይሄ ቨርባሊ ያለውን ያወጣው ቃል ማለት ነው። ያ ኤክስተርናል አክሽን በዊል ላይ ሲመጣ ማለትም በሰዎቹ ማርታየርስ ላይ ወይም ነዛ ሰማዕታቱ ጋር ሲደርስ ኢንተርናል ዊሉ ላይ አሁን እዚህ ጋር በደንብ ተጠንቀቃችሁ እንድትመለከቱ የግለሰቡን ያንን ያ ሪጀክሽን ያ ክራይስትን ሪጀክት አድርገህ ወይም ዲናይ አድርገህ በህይወት ትቀጥላለህ የሚለውን ነገር ላይ ተጽዕኖ ሊያመጣ አይችልም ዊላቸው ላይ። ነገር ግን አካላቸው ላይ ምን ሊያደርግ ይችላል? ተጽዕኖ ሊያመጣ ይችላል። ሜቢ አንገታቸው ተቆርጦ ሊጠፉ ይችላሉ፣ ሊሞቱ ይችላሉ የሚለውን ሐሳብ ያስቀምጣሉ። ስለዚህ
ሁሌም እቺ ምንድናት ዊል ብለን ወይም ደግሞ ፈቃድ ብለን ስንጠራ ከዚህ አንፃር ነው የምንናገረው። ኢማቴሪያል የሆነች ራሽናል ሶል ስለሆነች ማለት ነው ቅድም ሲነገር ስለነበረ። ስለዚህ ፍሪደም ፍሮም ኮምፐልሽን አፍተር ዘ ፎል ወይም ደግሞ ከውድቀት በኋላ ያለው ያ ፍሪደም ኦፍ ኮምፐልሽን ምንን ዲስትሮይ አያደርግም? ራሽናል ቶትን ወይም ደግሞ ይሄ አገናዝበን አንሰላስሎታችንን ወይም ደግሞ ራሽናል ያለን ያንን ሐሳብ ሊያጠፋው አይችልም። ቮለንታሪ አክሽኖችን ሊያጠፋ አይችልም። ሉተር ይሄን ራሱ ኦን ዘ ቦንዴጅ ኦፍ ዘ ዊል ላይ ያስቀምጠዋል። ቮለንታሪ አክሽኖችን ሊያጠፋ አይችልም፣ ሞራል ኤጀንሲዎችንም ራሱ ሊያጠፋ አይችልም የሚለውን ነገር እና ከዚህ አንፃር እንመለከታለን። ፍሪደም ኦፍ ኔሴሲቲ አንዴ እሷን አጠር አድርጌ ልንገራችሁና ፍሪደም ኦፍ ኔሴሲቲ ላይ ደግሞ ሁለት አይነት ኔሴሲቲ አሉ። ያው እንትን ነው እንግዲህ ፊሎሶፊ አንፃር ነው እንትኖች የሚያብራሩት። በተለይ አውገስቲን የሚያብራራው ከፊሎሶፊ አንፃር ነው። ኔሴሲቲ ፍሮም ኮርዥን አለ፣ ኔሴሲቲ ፍሮም ኔቸር አለ። ከኔቸር እና ከኮርዥን አንፃር ያለውን ነገር ማለት ነው። ውጫዊ የሆነ አካል ያችን ነገር በቃ እንትን ሊያረጋት አይችልም። አሁን ለምሳሌ ኔሴሲቲ ኦፍ ኔቸር ላይ እሱን ልንገራችሁና ቀለል እንዲል ሐሳቡን በጣም ሞር ኮምፕሊኬትድ እንዳላረገው፣ ለምሳሌ ግራቪቲን እንውሰድ። ሰው አለመሳብ አይችልም አይደለ? አካሉ በቃ እኔ ዛሬ በቃ እንሳፈፋለሁ በሰማይ ላይ እየበረርኩ እሄዳለሁ ማለት አይችልም። ለምን? ሰውየው ይሄ ግራቪቲ የሚባለው ከኔቸር አንፃር ያለው ያ ፎርስ ግራቪቴሽናል ፎርሱ ራሱ ያንን ሰው ወደታች እንዲሆን ያስገድደዋል ማለት ነው። ነገር ግን ሲያስገድደው ይሄንኛው በኤክስ አውተር ኤጀንቱ ማለትም የውጫዊው ያ ግራቪቲ ሰውየውን አካል ለመሳብ በሚያደርግበት ጊዜ ዊሉ ኮምፕሊትሊ ጠፍቶ ነው ማለት ግን አንችልም። ኮምፕሊትሊ በቃ ዲስትሮይድ አድርጎት እንዳይሳፈፍ ያደረገው ኮምፕሊትሊ ዲስትሮይድ አድርጎት ማለትም አሁን ቶታል ዲፕሪቪቲን እያፈረስኩ ሳይሆን እንድትረዱ የሚፈልገው ምንድነው ዊል የሚባለው ነገር ጭራሽ አጥፍቶት አይደለም። ዋናው ፖይንታቸው ይሄን ነው። ቤላርሚን ያንን እንደዛ አይደለ የከሰሰው የሰው ልጅ ዊሉ ራሱ ጠፍቷል የሚለውን ሐሳብ እነ ሉተር ይናገራሉ ብሎ ስለሚናገር፣ ስለዚህ ዊላችንን እንዳለ አጥፍቶት አይደለም ነው ሐሳቡ። ነገር ግን ውጫዊ የሆነ ፎርስ ያንን ነገር ኤግዘርት ሲደረግ ምንድነው ዊሉ ላይ ማለትም ኢምፓክት ሊኖረው ይችላል የሚልን ሐሳብ ያስቀምጣሉ። እና ከዚህ አንፃር መረዳት አለብን። በኋላ ላይ መለሳሉ፣ ሌሎች ይቀጥሉ ነው። ዋው ጆ በጣም አሪፍ ነው። በጣም ድምፁ ቆንጆ ነው። ዲፕ የሆነ ቴክኒካል የሆኑ ነገሮችም አሉበት። ወደ በኋላ ደግሞ በጥቅስ እያስደገፍን እንቀጥላለን። ተባረክ ጆ። አይ ቲንክ እየተማራችሁ ይመስለኛል። ታፕ እና ኮፒ ሊንክ ሼር ማድረጋችሁን ሳትረሱ። እስቲ እስካሁን 89 ነው። እስቲ 500 ሺህ እናድርገው። 500 ሺህ እናድርገው። ወደ ኦክስበርግ እንሄዳለን። ኦክስበርግ እንደዚህ ቅልብጭ ባለ ሰመሪ በሆነ መልኩ እንትን እናደርግና ወደሚቀጥለው ነጥባችን እንሄዳለን። ሰማላክ ያው ሰማላ ኦክስበርግ ቀጥል። እሺ ሰላም ብያለሁ። ወንድሞች ብዙ ብለውታል፣ ግን ሜቢ የተወሰነ ክሊር መደረግ ያለባቸው ነገር ስላሉ እነሱ ላይ የተወሰነ እንቆያለን። የመጀመሪያው ነገር ኦገስቲንም እንደሚያስቀምጠው በአራት መልኩ ያስቀምጠዋል። ይሄ ፍሪ ቾይስ ብለን በአንድ ሰው ህይወት ውስጥ የምናስቀምጠው ነው ማለት ነው። ቅድም ጆናም እየነካካው ነበረ። በተለይ ፍሪደም ፍሮም ኮምፐልሽን እና ኔሴሲቲንም ለመነካካት ሞክሯል። እዛ ላይም ምን እናምናለን የሚለውን አስቀምጧል። ሶ the four states of man ብሎ ኦገስቲን የሚያስቀምጠው ነገር አለ። ቢፎር the law፣ ከዛ under the law እና under the grace እና in peace ብሎ ያስቀምጣል። በአራት መልኩ ያስቀምጣል። ከህጉ በፊት፣ ከዛ ከህጉ ስር እና ከዛ በጸጋው ስር እና ከዛ ይሄ ለዘላለም በሚኖረው ሰው
አድርጎ በአራት መልኩ ያስቀምጠዋል። ስለዚህ እኛም ያን ዲስቲንክሽን ተከትለን ልክ ዮሐን ጌራልድ እንደሚያስቀምጠው ያው እሱ በደንብ ትሪት ስላደረገው ነው ይህን ቶፒክ እንደዛ የእሱን ስም የምንደጋግመው እና በዚህ መልኩ ነው የምናየው። ስለዚህ ብዙ ጊዜም ኮንፊውዥን የሚመጣ ይህን ዲስቲንክሽንም ካለመረዳት ስለሆነ ይህን በደንብ መለየት ያስፈልጋል። ስለ የትኛው ነው እያወራን ያለ ነው፣ በየትኛው ስቴት ላይ ወይም በየትኛው ሁኔታ ላይ ስላለው ሰው ነው እያወራን ያለ ነው የሚለው ነገር በደንብ ግልጽ መሆን መቻል አለበት ብዬ አስባለሁ። ስለዚህ እያወራን ያለ ነው ስለ የትኛው ሰው ነው፣ ከውድቀት በኋላ ስላለው ሰው። በሌላ ቋንቋ ምን ማለት ነው? ይሄ ሪጀነሬት ያልሆነው ሰው ወይም ደግሞ ዳግም ስላልተወለደው ሰው፣ በኃጢአት ስለወደቀው ሰው ነው እያወራን ያለ ነው። ስለዚህ ነፃ ፈቃድ የለም ስንል የምናወራው ወይም ታርጌት አድርገን እያወራን ያለ ነው ስለዛ በውድቀቱ ስላጣው። ልክ ኤፌሶን 2 ቁጥር 1 ላይ እንደሚለው በኃጢአታችሁና በበደላችሁ ሙታን ነበራችሁ እንደሚለው መጽሐፍ ቅዱስ፣ በቃ እዛ ስቴት ላይ ስላለው ሰው ነው እያወራን ያለ ነው እንጂ ይሄ መጀመሪያ ላይ ሲፈጠር ሰው የነበረው ነገር አይደለም። ከዛ ይሄ ስለዳነው ሰው ወይም እኛ ፈቃዱ ተመልሶለታል ስለምንለው ሰው አይደለም። ወይም ደግሞ ሰማይ ሙሉ በሙሉ ፈቃዱ ሪስቶር ስለተደረገለት ሰው አይደለም እያወራን ያለ ነው። ስለዚህ እያወራን ያለ ነው ስለማን ነው? ስለወደቀው ሰው ነው እያወራን ያለ ነው። ስለዚህ ፍሪ ዊል ስንል ወይም ደግሞ ነፃ ፈቃድ የለም ወይም ደግሞ ፊክሽን ነው ፍሪ ዊል ብለን ስናወራ ያንን ታርጌት አድርገን ወይም ያ ስቴት ላይ ያለውን ሰው ነው እያወራን ያለ ነው። ስለዚህ ሰው ለመብላት ለመጠጣት የፈለገውን ነገር ለማድረግ በተለይ ዓለማዊ የሆኑ ነገሮች ልክ ኮንኮርዳችንም ያስቀምጠዋል። ለማረስ የዕለት ተዕለት ነገሮችን ለማድረግ ሰው ነፃ ፈቃድ እንዳለው በግልጽ ያስቀምጣል። ሰው ነፃ ፈቃድ የለውም ስንል እያወራን ያለ ነው መንፈሳዊ ለሆነው ነገር ወይም ደግሞ ወደ ድነት ሰው በራሱ አቅም በራሱ ችሎታ መምጣት አይችልም። ወይም ቅድም ዲቭም ሲል እንደነበረው በቃ ራሱ መንገዱን መጀመር አይችልም። ለምን? ያ ሰው ዲፕሪቭድ ሆኗል፣ በኃጢአት ወድቋል። ስለዚህ ያ ሰው ራሱን በራሱ ወደ ድነት ማምጣት አይችልም፣ የመንገዱም ጀማሪ መሆን አይችልም። ስለዚህ ከዛ አንፃር አራቱን ዲስቲንክሽን እናስቀምጥና ከዛ ማን ላይ ትኩረት እናደርጋለን? ስለወደቀው ሰው እናወራለን፣ ወይም ደግሞ ዳግም ስላልተወለደው በኃጢአት ውስጥ ስላሉ በኃጢአት ግዛት ውስጥ ስላሉ። ዮሐንስ 8:34 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚናገረው ነገር አለ። እሱን ብንመለከት ደስ ይለኛል። 8:34 ላይ እንዲህ ብሎ ያስቀምጣል። ትንሽ ከፍ ብዬ ልጀምር። እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱ መልሰው የአብርሃም ዘር ነን፣ ለአንድም ስንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ኢየሱስም መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ብሎ ይናገራል። ሌላም ደግሞ ሁለተኛ ጴጥሮስ ላይ አንድ ይቅርታ እሺ ሁለተኛ ጴጥሮስ ላይ ምዕራፍ 2 ከቁጥር 19 ላይ እንዲህ ይላል፣ ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧችኋል። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና ብሎ ይናገራል። ስለዚህ እያወራን ያለነው ስለ የትኛው ሰው ነው? ስለዛ ባሪያ ስለሆነ ሰው፣ ኃጢአት ሙሉ በሙሉ እየገዛው ስለነበረው ሰው፣ ወደ ኃጢአት ያዘነብል ስለነበረው ሰው፣ ይሄ እግዚአብሔርን እንዴት ነው መምረጥ የማይፈልግ የነበረው ሰው፣ በቃ እንዴት ነው ወደ ኃጢአት ያዘነበለ፣ ክፋትን የሚመኝ፣ ክፋትን የሚያደርግ፣ ሕጉንም በትክክል መፈጸም የማይችለውን ሰው ያን ለዛ ላሸነፈው ነገር ምንድነው? ባሪያ ነው እያለን ነው እየተናገርን ያለ ነው። ስለዚህ
ለኃጢአት ባሪያ ነበርን ምን ከመሆናችን በፊት ዳግም ከመወለዳችን በፊት የእሱን ፈቃድ ምንፈጽም ልክ ኤፌሶን 2 ላይ እንዳለው የጨለማውን መንግስት ፈቃድ ነበር ምንፈጽመው በሱ መንገድ ነበር ስንሄድ የነበረው። ስለዚህ ሙታን ነበራችሁም እያለ የሚናገረው መጽሐፍ ቅዱስ ያንን የነበርንበትን ሁኔታ ቁልጭ አድርጎ ከቁጥር 1 ጀምሮ እስከ 4 ባለው በተለይ ኤፌሶን ምዕራፍ 2 ላይ በግልጽ ያስቀምጣል። ስለዚህ እነዛን 4 እንትኖች በደንብ መለየት ያስፈልጋል። ስለየትኛው ነው እያወራን ያለ ነው? ብዙ ጊዜ ሰው የሚመስለው በቃ ሰው ሮቦት ነው፣ ምንም ማድረግ አይችልም፣ መንቀሳቀስ ምንም ማድረግ አይችልም እያላችሁ ነው ብሎ የሚያስብ ሰው አለ። እኛ ግን እያልን ያለ ነው ሰው ለመንፈሳዊ ነገር። ለምን ሰው ሞቷል ሲል መጽሐፍ ቅዱስ እንዲህ በስጋ ያለውን ሰው አይደለም ሞቷል እያለ ያለው ምን እያለ እንደሆነ በደንብ ግልጽ ስለሆነ፣ ስለዚህ ለመንፈሳዊ ነገር ያለንን እንዴት ነው ማዘንበል ስላጣን በውድቀት ምክንያት አሁን በዛ በወደቅንበት ስቴት የማንን ፈቃድ ነው የምንፈጽመው? የጨለማውን መንግስት ወይም ደግሞ የጨለማውን አለቃ የሱን ፈቃድ እየፈጸምን በሱ መንገድ እየሄድን ስለነበረ ከዛ አንፃር መጽሐፍ ቅዱስም ሙታን ነበራችሁ ብሎ ይናገራል። ስለዚህ ከዛ ከሞትንበት ስቴት ደግሞ መውጣት የምንችለው በጸጋውና በጸጋው ብቻ ነው። ጸጋው ነው ከዛ ከጨለማ ውስጥ ከሞትንበት ህይወት ወደ ህይወት የሚያመጣ። ስለዚህ ጸጋ ብቻ ስንል ምን እያልን ነው? ያው መጽሐፍ ቅዱስ ላይ የለም እስኪያምጡት ብዙ ጊዜ የምንባላቸው ነገሮች ናቸው። ግን ብቻዎችን ስንጠቀም በተለይ ሶላዎቻችን ላይ ብቻ የሚለው ቃል መጽሐፍ ቅዱስ ላይ ላይኖር ይችላል። ግን በግልጽ ሐሳቡ ተቀምጦ በደንብ እናየዋለን። ብቻ ስንል ሌላ የለም እያልን ለኛ ለመዳናችን ምክንያት ጸጋው ብቻ ነው ኤፌሶን 2:8 ላይ እንደሚለው ማለት ነው። ስለዚህ ብቻ ስንል ለምሳሌ እምነት ብቻ ስንል እምነት ብቻ ነው የሚያስፈልገው። ለምሳሌ እምነት ብቻ ስንል እሺ፣ ስለዚህ እምነት ብቻም ስንል ሰው በስራው ሊጸድቅ አይችልም፣ በራሱ አቅም በራሱ ብርታት ሊጸድቅ አይችልም። በቃ ሌሎቹ ነገሮች ኤክስክሉድ አድርገን ሌሎቹን ነገሮች ትተን ነው ማለት ነው። ስለዛ ነገር ስፔሲፊክሊ እያወራን ስለሆነ ነው ብቻ የሚለውን ነገር የምንጠቀመው። ስለዚህ ሶሎዎቹን በዛ መልኩ ስለሆነ የምንገልጻቸው ጸጋ ብቻም ስንል በቃ በጸጋው ነው የዳነው፣ ጸጋው በእምነት አድኗቸዋል ስለሚል መጽሐፍ ቅዱስ። ስለዚህ ጸጋው ከኛ ምንም ሳይፈልግ እኛ ላይ ምንም ሳይ እንዲሁ ወደ ኃጢአተኛው የተመለከተው እግዚአብሔር በጸጋው እኛን በእምነት አድኖናል ብለን ምንናገር በእምነታችንም አይደለም በእኛ አቅም አይደለም። በእምነታችን ስንል በቃ እኛ እምነት ስላለን እምነታችን ትልቅ ስለሆነ ከሌላ የተሻለ ስቴት ላይ ሆነን ሳይሆን እንዲህ ወደ ኃጢአተኛ ያዘነበለው እግዚአብሔር በእምነት እኛን አድኖናል። ጸጋው በእምነት አድኗቸዋል የሚለውንም በደንብ ኢንፈሳይዝ የምናደርገው ለዛ። ስለዚህ ጸጋው ብቻ ስንል ከኛ ምንም ሳይታይ እኛ በደከምንበት ሙት በነበርንበት ስቴት ላይ ሆነን እግዚአብሔር እንደወደደን ልጁንም ለዓለም እንደላከ መጥቶ መስቀል ላይ እንደተሰቀለልን ያንን ለኛ ብሎ የተደረገውን ነገር ደግሞ መንፈስ ቅዱስ ወደኛ በሚሰበከው ቃል እና በቅዱስ ጥምቀቱ በኩል ወደኛ ወደ ምናምነው ደግሞ እንዳደረሰ ማለት ነው። ስለዚህ ያንን ላይን ተከትለን ነው የምናወራው። ስለዚህ ፈቃዳችን አክቲቭሊ መቼ ነው ኮኦፕሬት ማድረግ የሚጀምረው ወይም ደግሞ አክቲቭሊ ፈቃዳችንን መጠቀም የምንጀምረው ወደ ድነት ከመጣን በኋላ ወይም ደግሞ ዳግም ከተወለድን በኋላ የዛኔ ፈቃዳችንን ተጠቅመን መልካም ነገሮችን ማድረግ እንችላለን። እግዚአብሔርን የሚያስደስቱ ነገሮችን ማድረግ እንችላለን። ግን ፈቃዳችን ሪስቶር ሳይደረግ ወይም ደግሞ እንዴት ነው ከዛ ከሞትንበት ህይወት ከዛ ከጨለማ ህይወት ሳንወጣ ይሄ ልክ ቆሮንቶስ ላይ እንደሚለው የዚህ ዓለም ነገር ሞኝነት እንደሆነ እንደሚናገረው፣ ስለዚህ በዛ በነበርንበት ስቴት ይሄ መንፈሳዊ ዓለም ምንም ሊስበን የሚችልበት ሁኔታ ላይ አይደለን። በቃ መንፈሳዊ ዓለም ለኛ እንደ መልካም ነገር አይደለም የሚታይ። ቃሉን ልንሰማ እንችላለን። ለምሳሌ መጽሐፍ ቅዱስ ከፍተን ልናነብ እንችላለን። ቸርች እንዲሁ ተጋብዘንም ልንሄድ እንችላለን። በራሳችን አቅም እንደዚህ አይነት ነገሮችን እያደረግን ወደ ድነት ልንመጣ አንችልም። እግዚአብሔር በጸጋው ወደኛ መምጣት መቻል አለበት። በሚሰበከው ቃል ወደኛ መምጣት መቻል አለበት። ስለዚህ እንደዚህ አይነት ነገሮችን ማድረግ ልንችል እንችላለን። ለምን? ቃሉም ሲሰበክ የሚገባው በጆሮአችን ስለሆነ
በሚነበብ መልክ ከሆነ ደግሞ በአይናችን ስለሆነ የሚመጣው ግን ምን እያለ ነው? መንፈሳዊ በሆነው ዓለም ወይም ደግሞ በራሳችን አቅም በራሳችን ብርታት እኛ ወደ ድነት የመምጣቱን እኛ የመፈለጉን ነገር ልናመጣው አንችልም። ለምን? ፊልጵስዩስ 2:13 ላይም ማድረግንም መፈለግንም በእናንተ የሚሰራ እግዚአብሔር ነው ብሎ ስለሚናገር፣ ስለዚህ እግዚአብሔር እንድንፈልግ የሚያደርገን እሱ ነው። ይሄ አዲስን ኃይል የሚሰጠን ይሄ ከሞትንበት ህይወት አውጥቶን በአዲስ ኃይል የሚያስታጥቀን ራሱ እግዚአብሔር ስለሆነ መልካም ስራዎችን ከዛ በኋላ እሱን ሊያስደስቱ የሚችሉ ስራዎችን እንኳን እንድንሰራ ሊያደርገን የሚችለው ራሱ እግዚአብሔር ስለሆነ፣ ስለዚህ በእምነት ያልሆነ ሁሉ ደግሞ ኃጢአት ነው ስለሚል መጽሐፍ ቅዱስም ከዛ አንጻር ፈቃዳችን በኃጢአት ስርዓት ውስጥ ነበረ፣ ሞተን ነበር። አሁን ግን ህይወት በክርስቶስ ሆኖልናል። ስለዚህ የዳነው በጸጋው ብቻ ነው። ጸጋው ደግሞ በእምነት አድኖናል። እኛ ላይ የሆነ የተለየ ነገር ስለሆነ ሳይሆን እንዲሁ ስለወደደን ደካሞች በነበርንበት ኃጢአተኞች በነበርንበት ጊዜ እግዚአብሔር በጸጋው በእምነት አድኖናል ብለን እንናገራለን። ሌሎቻችሁም ጨምሩበት። ቴንኪዩ ኦክስበርግ፣ ቴንኪዩ በጣም አሪፍ ነው። አሁን ደግሞ እስቲ ከመጽሐፍ ቅዱስ ጥቅሶችን እያያያዝን መጽሐፍ የምትችሉ ሰዎች እኔ አጠር አድርጌ ፖይንቱን እነካካለሁኝ ወይም ሰሞኑን በተነሱ ነጥቦች ላይ የመጽሐፍ ቅዱስ ጥቅሶችን መያዝ የምትችሉ ብትይዙ ጥሩ ነው። ሰመሪ ነጥብ ነው የምሰጣችሁ፣ ሌሎቻችሁም ትቀጥላላችሁ። ይሄ ነገር ከምን ጋር የሚያያዝ ነው? የሰው ልጅ ከወደቀ በኋላ ነምበር 1 የሰው ልጅ በኃጢአት ከወደቀ በኋላ ስፒሪቹዋሊ ወይም መንፈሳዊ ሞትን ሞቷል። ጥቅስ እናያለን። ሁለተኛው ከዚህ የተነሳ የኃጢአት ባሪያ ነው ወይም የኃጢአት እስረኛ ነው። ሶስተኛው ስለዚህ መዳን ኢኒሼት የሚደረገው በእግዚአብሔርና በእግዚአብሔር ብቻ ነው። ስለዚህም እግዚአብሔር ክብሩን ይውሰድ ነው። አራተኛ እምነትን እግዚአብሔር ነው የሚሰጠን። ኤፌሶን 2 ላይ እግዚአብሔር እምነትን ይሰጠናል። አራተኛው ነው። አምስተኛው እምነት ስጦታ ነው። ስድስተኛው የሰው ልጅ ከውድቀት በኋላ ፓሲቭ ሪሲቭ የሚያደርግ ነው። እናየዋለን በኋላ። ከዚህ የተነሳ ድነትን መቀበል የሚችል እንጂ በራሱ እምነትን ፕሮዲውስ ማድረግ አይችልም ነው። ይሄ ጠቅለል ያለና በአንድ እንትን ውስጥ ነው የምናደርገው። ኦኬ፣ ለምንድን ነው እኛ ከፍሪ ዊል ጋር አያይዘን ይሄንን ነገር የምናያይዘው? በቡክ ኦፍ ኮንኮርድ ውስጥ በአርቲክል 2 ፍሪ ዊል በሚለው በሶሊድ ዲክላሬሽን አለ ምን ይላል? ዘፍጥረት 6:5 ላይ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ አሳብ ምኞትም ሁል ጊዜ ፍጹም ክፉ እንደሆነ አየ። 4 ነጥብ። ስለዚህ የሰው ልጅ የሚፈልገው ነገር ክፉ እንደሆነ እግዚአብሔር አይቶታል። ሮሜ 3:10-12 እግዚአብሔርንም የሚፈልግ የለም ሁሉ ተሳስተዋል። ስለዚህ የሰው ልጅ ከውድቀት በኋላ እግዚአብሔርን መፈለግ ስፒሪቹዋሊ እያለ ነው። ሲቪል ጉዳዮች አይደለም፣ ወደ ኋላ እመጣለሁ። ስፒሪቹዋሊ ሙት ሆኗል። ኦኬ፣ አንደኛ ቆሮንቶስ 2:14 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ለማን? ለፍጥረታዊ ሰው ከአዳም ውድቀት በኋላ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም፣ ወድቋላ። ሮሜ 8:7 ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። ምን ሆኗል? ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። ስለዚህ
አንድ የፍጥረታዊ ሰው can't understand or accept spiritual truth በራሱ መንፈሳዊ እውነቶችን መቀበል አይችልም። በራሱ መጽሐፉ ነው የሚለው መጽሐፍ ቅዱስ። ኦኬ ኤፌሶን 2:1 በበደላችሁና በኃጢአታችሁ ሙታን ነበራችሁ። ለኤፌሶን ሰዎች ጳውሎስ ሲናገር ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ምን ስለሆናችሁ? ሙታን። ሙታን ማለት ስፒሪቹዋሊ ዴድ ማለት ነው። እግዚአብሔር አዳምና ሔዋን ኃጢአት ከሰሩ በኋላ ሞትን ትሞታላችሁ ይህን ፍሬ በበላችሁ ጊዜ ሲል ጧ ብሎ አልፈነዱም። ስፒሪቹዋሊ ግን ሞተዋል። አንዳንዶች እንደሚሉት ስፒሪት ሞተዋል ማለት ግን አንድ አይን አጥፍቶ አንድ አይን ማየት አይደለም። በጥቅሻ መሞት ማለት አይደለም። አንድ አይን እያየ አንድ አይን መሞት አይደለም። ሞተ ማለት ሃፍ ዴይዝ እንደሚባለው አይነት አይደለም። ሞተሃል ማለት ሁለትም አይን ጨፍነ ሞተሃል ነው ስፒሪቹዋሊ። ኤፌሶን 2:1 ይሄንን ነው የሚያወራው። ይቅር አላችሁ ብራዘርስ ሲስተርስ። በየት በኩል ነው እኔ ፍሪ ዊል ኖሮኝ እግዚአብሔርን መምረጥ የሚችል እምነት ፕሮዲውስ ማድረግ የሚችለው ነው ፖይንቱ። ሁለተኛ ቆሮንቶስ 4:4 ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የእግዚአብሔር እርዳታ፣ የእግዚአብሔር ልቦናን ማብራት ጥያቄ የሌለው ጉዳይ ነው። ከምን? ከውድቀት በኋላ ኤፌሶን 4:18 እነርሱ ባለማወቃቸው ጠንቅ በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። አያችሁ፣ ሰዎች human can't perceive divine truth የዲቫይን የሆነውን መለኮታዊ እውነት በዚህ የተፈጥሯዊ ሰው ሊያቀው አይችልም፣ የእግዚአብሔር እርዳታና ጸጋው ካልመጣ። ዮሐንስ 6:4 ላይ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ስለዚህ ሰው በራሱ ራሱን ኮንቨርት ማድረግ አይችልም። ያለ መንፈስ ቅዱስ እርዳታ ወደ እግዚአብሔር መምጣት እግዚአብሔር ካልሳበው በቀር መምጣት አይችልም ነው። ስለዚህ ኤፌሶን 2:5 ላይ ምን ይላል? ከወደቀን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና። የተሰጠው ነው። ፓሲቭ ነን የምንለው መቀበል ነው የምንችለው ነው። ወደ መጨረሻ የደረስኩ ነው። ሕዝቅኤል 36:26-27 ድነት የእግዚአብሔር ኢንታየር ወርኩ፣ ማንም ክሬዲቱን ሊወስድ አይችልም። እኔ አሻሮ ይዤ ወደ ቆሎ መጠጋት አልችልም። በአንድ አይኔ ጨፍኜ በአንድ አይኔ እያየው ሙታን ነኝ ልባል አልችልም። ስለዚህ ኮንቨርሽን ኢዝ ኢንታየርሊ ጋድስ ወርክ፣ የመንፈስ ቅዱስ ስራ ነው። ስለዚህ ሕዝቅኤል 36:26-27 ምን ይላል? አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋይንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። እነዚህ ሰዎች አዲስን ልብ በራሳቸው አይደለም የሚሰሩት፣ ወይም ከራሳቸው አዲስ ልብ ተገኝቶ አይደለም። ሀፍ አዲስ ልብ ሀፍ ኦልድ ልብ ተገኝቶ አይደለም። እግዚአብሔር በውስጣችሁ አኖራለሁ ነው ያለው። ፊልጵስዩስ 2:13 ስለ በጎ ፈቃድ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። ወገኖቼ በጣም ብዙ ጥቅሶች ያለ እግዚአብሔር እርዳታ መዳን እንደማንችላሉ እሱን ጊዜ አልወስድባችሁም፣ ይሄ ይበቃናል። በኦፖሎጂ ኦፍ ኦግስበርግ ኮንፌሽን ላይ ደግሞ ሰዎች ኦግስበርግ ኮንፌሽናችን ዘዳግም 30:19 ላይ ሰዎች ሲቪል ራይት እንዳላቸው መምረጥ፣ እግዚአብሔር በፊት ሕይወትና ሞትን አድርጌያለሁ ምረጥ። ምክንያቱም ከላይ ብታነቡት እግዚአብሔር በሚሰጣቸው መልኩ ከሄዱ መልካም ሕይወትን መኖር እንደሚችሉ በምድር ላይ ያለው ሁኔታ የሚገልጽ
ስለነበረ ሲቪል ራይት ወይም ደግሞ they can choose civil righteousness ሲቪል በሆኑ ጉዳዮች እና to work in some በሪዝን ተነስተው ሊሰሩ የሚችሏቸው ነገሮች እንዳሉ ይናገራል። ኦኬ ሁለተኛ ነጥቤ ሂስቶሪካል ነገሮችን ደግሞ ብናይ ጥሩ ነው፣ ግን እስቲ ወደ ኋላ እንመጣለን። ሂስቶሪካሊ ዴቮ ስላነሳው በእንትን እናመጣዋለን። ሂስቶሪካሊ ይሄ ሲነርጂዝም እና ሞነርጂዝም እሳቤዎች እንዴት መጡ? ሞነርጂዝም ትላንት እንደመጣ በ15ኛው መቶ ክፍለ ዘመን እኛ እንዳመጣ ነው አይነት ነገር አለም ወገኖቼ። በፕላጂየስ እና በሴሚ ፕላጂየስ ይሄ ሰዎች በራሴ አምናለው እምነቱ የራሴ ነው ወይም ደግሞ ያለ እግዚአብሔር እኔ ራሴ ድነትን ወይም ሳልቬሽንን አቴን አደርጋለሁ የሚሉትን ሰዎች በ4ኛው መቶ ክፍለ ዘመን እንዲሁም በ5ኛው አንዳንድ ሰዎች በራሴ ዊል ፈቃዱ የኔ ነው የሚሉ ሰዎች በተነሱ ጊዜ የቤተ ክርስቲያን ዶክተር የሚባለው የጸጋ ዶክተር የሚባለው እንደነ ኦገስቲን ያሉ ኦገስቲን the doctor of church ነው የሚባለው the doctor of grace የሚባሉ እነዚህን መንፍቅናን የያዙትን ሰዎች መንፍቅናን የያዙ ሰዎች የመቱበት ነው ፈቃድ የኔ ነው የሚሉ መቼ ቤተ ክርስቲያን አንድ በነበረችበት ዘመን ነው የምናወራው። ይሄ የእናንተ ትምህርት ነው ይሄን አልቀበልም ማለት አትችልም። ኦገስቲን ቤተ ክርስቲያን አንድ በነበረችበት ዘመን በካርቴጁም ጉባኤ በኦሬንጁም ጉባኤ ፕላጂየንና ሰሚ ፕላጂየን የተመቱበት አናቴማ የተደረጉበት ነው። ከኔ ከራሴ የሆነ ነገር አዋጥቻለሁ የሚሉ የስተት ትምህርት ያመጡ ነበሩና ተመተዋል። በጉባኤ የተመታ ትምህርት ነው። በድነት ውስጥ በኮንቨርዥን ውስጥ እኔ ከራሴ ነው ይሄን ያረኩት የምትል ሰው ካለ ክሬዲቱን ልትወስድ ነውና የኦሬንጁም የካርቴጁም ጉባኤ አናቴማ ያረጋል። ሌላው የተነሱ ነገሮች ነው። ሜኒኪያንስን የኦክስፎርድ እንትናችን የቡክ ኦፍ ኮንኮርዳችን የኮንደም ያረጋቸዋል። የሜኒኪያኖችን አስተምሮ ወገኖች ሜኒኪያኖች ሌላ አስተምሮ የያዙ ናቸው። በደንብ አድርጎ ነው እንትን የሚያደርገው። ላምብላችሁ ዘይ ኮንዴምን ዘ ፕላጂየስ የፕላጂያንስን ሐሳቦች ኮንዴምን ያደርጋሉ። ማን በኦክስፎርድ ኮንፌሽን ላይ ተደረገ ነው። አርቲክል 2 ኦሪጂናል ሲን ላይ ዘ ኮንዴምስ ዘ ፕላጂያንስ ኤንድ አዘር ሁ ዲናይ ዛት ኦሪጂናል ኮራፕሽን ኢዝ ሲን ኦሪጂናል ኮራፕሽን ሲን መሆኑን ዲናይ የሚያደርጉ እንደነ ፕላጂየስ ያሉ and who argues that man can justify before God by his own strength and reason በራሱ መዋጮ ድናለው የሚሉትን ኮንደም እናደርጋለን። they also condemn the Manichaeans ወገኖቼ የሰውን እምነት ጥላሸት ለመቀባት ጭራሽ ክርስቲያን ያልሆኑትን የተወገዙትን ሰዎች አምጥቶ ከሉትራን ወይም ከካልቪን እምነት ጋር አጣብቆ ቆሻሻ ለመሳል የሚደረግ ነገር እኛ ግን በቡክ ኦፍ ኮንኮርዳችን ኦክስፎርድ ኮንፌሽን አርቲክል 2 ላይ ኦሪጂናል ሲል ላይ they also condemn the Manichaeans who asserted that there are two principles one God and the other evil የሚሉትን one good and the other evil የሚሉትን መኒኪያኖችንን ተቃውመን ያባረረው ነገር ነው። our church condemn all heresies which have arisen against the article as the Manichaeans who assume two principles one good and the other evil የሚለውን አሁንም አርቲክል 1 ላይ God በሚለው ላይ ኮንደም አድርገናል። ኦኬ ኮንፌሽን አርቲክል 2 ላይ ደግሞ አፖሎጂ ላይ the Manichaeans imagined that evil substances existed of themselves and that evil was not merely corruption of the creature የሚለውንም ኮንደም ፎርሙላ ኦፍ ኮንኮርድ ላይ we rejected and condemned the Manichaeans error which teaches that the evil created the corrupt nature of man and the civil is a substance የሚሉትን የሜኒኪያኖችን እምነት በእምነት አንቀጾቻችን በግልጽ ኮንደም ያደርጋሉ። እኔ ግን የምጠይቀው ይሄንን ያነሳው ሰውዬ ያንተ የእምነት አቋም ላይ ኮንደም አድርገሃል? አውጣና ሳየን። የተጻፈ ነገር አለ? አውጣና ሳየን።
ስለ ፍሪ ዊል የተጻፈ ነገር አለ? አውጣና አሳየን። ስለ ኦሪጂናል ሲን በመላት ታምናለህ? አውጣና አሳየን። ኦሪጂናል ሲን የምታምን ከሆነ የህፃናት ጥምቀት ለኦሪጂናል ሲን ማጠብ እንደሆነ ታምናለህ? አውጣና አሳየን። ያለዚያ ግን በካርቴጅ ጉባኤ ተጎግዘሃል፣ በኦሬንጅ ጉባኤ ተጎግዘሃል። አባቶች በመላት ጥምቀት ለኃጢአት ስርየት ነው የሚለውን በትክክል ካላሳየኸኝ እንደ አንድ የቤተክርስቲያን እምነት ተወግዘሃል እያልን ነው። አመሰግናለሁ። በሚቀጥል ኢዮሲ የምትለው ነገር ካለ እንቀጥል። ወንድሜ ኢዮሲ ዴቮ ሌላ ሀሳብ የምትሰጠው ካለ እኔ ያው ከውስጥ የተነጋገርናቸው ስላላወቅኩኝ ነው። አንተ በመሃል ገብተህ ቅዱስም አለ ሚኮም አለ ስላላወቅኩኝ ነው። አንተ እንትኖችን መስጠት ትችላለህ። ኦኬ ቴንክ ዩ አኬ አመሰግናለሁ። ወንድሞቼ ከተናገሩት ብዙም የራቀ ነገር አይደለም የምናገረው። ይበልጥ መጽሐፍ ቅዱሳዊ ድጋፍ ለሚጠይቁ ሰዎች አንተ የሚያነሳው አለ። ከዛ በተጨማሪ እምነት በቀጥታ እግዚአብሔር ስጦታ እንደሆነ ማወቅ ያስፈልጋል። ቅድም ዮኒ ቆንጆ አድርጎ አስቀምጦታል። ይህን ጥቅሶቹን ከማንሳቴ በፊት የተወሰነ ነገር ማለት የምፈልገው ማወቅ ያለብን ነገር ወንጌል በሚሰበክበት ጊዜ በመዳን ወቅት ያ ሰው ኤክስ የሚባል ሰው አድርገን እንውሰድ። ቦርናጌን ያላደረገ ፓሲቭ ዊል አለው ማለት ሰውየው ሮቦት አይደለም። ብዙ ጊዜ የሚነሳው ክሪቲክስ ይሄ ነው። ሮቦት አይደለም ወይም ደግሞ ማሽን አይደለም። በሉትራን ትራዲሽን ውስጥ ያው እንደምታውቁት በሶስት አይነት መንገድ ይብራራል እምነትና አንደኛው የሚሰበከው ወንጌል ይዘት ነው። ሁለተኛው ከሚሰበከው ወንጌል ይዘት ጋር መስማማት ማለት ነው። ሶስተኛው ደግሞ በሚሰበከው ወንጌል ላይ መደገፍ ማለት ነውና የሚያድነው እምነት በሚሰበከው ወንጌል ላይ መደገፍ ማለት ነው። በሚሰበከው ወንጌል ላይ መደገፍ ትረስት ማድረግ ማለት ነው። በፈረንጅኛ ቋንቋው ትረስት የሚደረገው እግዚአብሔር መንፈስ ቅዱስ በቃሉ አማካኝነት በሚፈጥረው ጸጋ አማካኝነት ነው፣ ምክንያት ነው። ትረስት ማድረግ ሰው አይችልም። ግን አንድ ማወቅ ያለብን ወደዚህ ምንድነው የሚያድን እምነት ሲመጣ ያ ሰው ከመምጣቱ በፊት ምናልባትም የሚሰበከውን ወንጌል ሊሰማ ይችላል። ይዘቱን አንደርስታንድ ሊያደርግ ይችላል። ማሽን አይደለም፣ ሮቦት አይደለም የምንለው ለዛ ነው። ሊረዳ ይችላል፣ ሊስማማበትም ደግሞ ይችላል። ያዕቆብ መልእክት ላይ ታስታውሱ እንደሆነ ሰይጣንን እንደ ምሳሌ፣ ዲያብሎስን እንደ ምሳሌ ያነሳል። ያውቃልም ደግሞ ይንቀጠቀጣልም ይላልና ሰይጣን ምናልባትም ሁለቱን መስፈርቶች ያሟላ ሳይሆን አይቀርም። በእግዚአብሔር መኖሩን ያውቃል፣ እንዲሁም ደግሞ በእግዚአብሔር መኖር ደግሞ ይስማማል። ነገር ግን በእግዚአብሔር ላይ ትረስት እምነት የለውም፣ አይድንም። የትኛውም ሰው በወንጌል ያላመነ ሰው ወንጌልን ሊሰማ ይችላል። መስማቱ ግን ለመዳኑ ዋስትና አይደለም። እንዲሁም ደግሞ ከወንጌል ጋር ሊስማማ ይችላል። ይሄ ኮግኒቲቭሊ ነው የምለው፣ በአእምሮ ማለት ነው። ሊስማማ ይችላል። ያ ዳነ ማለት ግን አይደለም፣ ወይም ዳግም ተወለደ ማለት አይደለም። ስለዚህ ማሽን አይደለም የምንለው ለዚህ ነው። ሊሰማ ይችላል፣ ሊስማማ ይችላል። ነገር ግን ሰማና ተስማማ ማለት ግን ዳነ ማለት አይደለም። የግድ መንፈስ ቅዱስ በዚህ ወንጌል ሰበካ ውስጥ በውስጡ እምነትን ሲፈጥር ነው ዳነ የሚባለው። ያ እምነት በዚህ ወንጌል ላይ እንዲደገፍ ትረስት እንዲያደርግ ያደርገዋል። መደገፉ ደግሞ እስከ መጨረሻው ድረስ ሰውየው ይህንን እምነት እስካልካደ ድረስ ይህን ሰው ወደ ክርስቶስን እየመሰለ እንዲኖር ያደርገዋል ማለት ነው። ስለዚህ በጣም መሰረታዊ ነገር ነው። ማሽን ነው ዝም ተብሎ መጥቶ ግጥም የሚሉ ሰዎች ከዛ በፊት አንቢሊቨር የሆነ ወይም ቦርን አጌን ያደረገ ሰው ሊሰማ እንደሚችል ሊስማማ እንደሚችል ማስተማራችንንም መገንዘብ አለበት። ይሄ በጣም መሰረታዊ ነው። ያው በቴክኒካል ቃላቸው እናስቀምጥ ካልን ኖቶሺያ፣ ሴንሶስ እና ፊዶሺያ የምንለው ማለት ነው። ሊሰማ ይችላል፣ ሊስማማ ይችላል። ነገር ግን ዳነ ማለት አይደለም። መደገፍ አለበት። በዚህ እውነት ላይ መታመን አለበት። ያን የሚፈጥረው ደግሞ መንፈስ ቅዱስ ነው። ሰውየው መታመን
ነው። ማንም እንዳይመካ ከስራው አይደለም። እኔ ማመን ስለቻልኩ ነው የዳንኩት ካልኩ እኔ የምቆጥረው አንድ ነገር አለኝ ማለት ነው። ያ የምቆጥረው አንድ ነገር ትምክቴ ይሆናል ማለት ነው። እኔ ካላመንኩኝ አልድንም ምል ከሆነ ካመንኩኝ እድናለሁ ምል ከሆነ ድነቱ የተመሰረተው በእኔ ማመን ላይ ነው ማለት ነው፣ ወይም በእኔ ፈቃደኝነት ላይ ነው ማለት ነው። እንደዛ ከሆነ ከጥቂት ጊዜ በኋላ ብመካበት አንዳች ነገር ይኖረኛል ማለት ነው። እኔ ስላመንኩ ነው የዳንኩት ወደ ማለት እንመጣለን። ይሄ ደግሞ እግዚአብሔር በጸጋው አማካኝነት ካላንዳች ስራ ለእኛ በነፃ የሰጠንን አንሜሪትድ የሆነ ያልተገባ ጸጋ ወደ ማራከስ ይመጣል ማለት ነው። ወደ ማራከስ ይመጣል ማለት ነው። ለምሳሌ አዲስ ኪዳን ላይ እምነት በቀጥታ እግዚአብሔር ስጦታ እንደሆኑ የሚያሳዩ ንባባት አሉ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 እንደዚህ ላንዶም በፈረንጅኛው to those who have obtained a phase of equal standing with ours ይላል። obtained a phase ነው የሚለው እምነትን ያገኝ unless it is granted him by the father። ስለዚህ በእግዚአብሔር አብ ፈቃድ አማካኝነት የተሰጠ ሰው ካልሆነ የተመረጠ ሰው ካልሆነ ወደ እኔ ሊመጣ አይችልም ካለ ፈጽሞ እምነት የሰው ስራ እንዳልሆነ እንድንገነዘብ ያደርገናል። ከዛ በተጨማሪ ዮሐንስ 6:44 ማንሳት ይቻላል። አንደኛ ቆሮንቶስ 12:3 እንደውም አንደኛ ቆሮንቶስ ምዕራፍ 12:3 ላይ እንደዚህ ነው የሚለው no one can say Jesus is Lord except by the Holy Spirit ይላል። ካለ መንፈስ ቅዱስ በስተቀር ኢየሱስ ጌታ እንደሆነ የሚናገር ማንም ሰው የለም ይላል። ኢየሱስ ጌታ ነው ብሎ መናገር ማለት በአንደበት ኢየሱስ ጌታ ነው ማለት ጉዳይ አይደለም። ኢየሱስ ጌታ ነው በሚለው የአዲስ ኪዳን የወንጌል አስተምሮ ላይ ተማምኖ መኖር ማለት ነው። ምክንያቱም ያው ኮንቴክስቱን ታውቁታላችሁ። አንደኛ ቆሮንቶስ ቄሳር ጌታ በሆነበት የቄሳር አምልኮ በነገሰበት ቄሳር የአምላክ ልጅ ተብሎ በሚቆጠርበት ግሪኮ ሮማን ዓለም ውስጥ የኢየሱስን ጌትነት አምኖ መኖር እጅግ በጣም ዋጋ ያስከፍላል። ይሄ ከእግዚአብሔር ካልተሰጠ በቀር ከእግዚአብሔር መንፈስ ቅዱስ ካልተሰጠ በቀር ሊሆን አይችልም። ስለዚህ ነው no one can say Jesus is Lord except by the Holy Spirit። ምክንያቱም የህይወት መስዋዕትነትን ይጠይቃል። እኔ ብስማማ ኖሮ እምነቱ ከኔ መንጭቶ በዚህ የሰበካ ወንጌል ብስማማ ኖሮ በሚመጣብኝ መከራ እምነቱን ልተወው እችላለሁ። ከመንፈስ ቅዱስ የተሰጠ ከሆነ ግን ኢየሱስ ጌታ ነው ብዬ በየትኛውም ሁኔታ ውስጥ ጸንቼ እንድቆም ያደርገኛል። ይህ ደግሞ ከኔ ችሎታ ሳይሆን እግዚአብሔር በወንጌል ሰበካ በመንፈስ ቅዱስ አማካኝነት በቅዱሳት ሚስጥራት በእኔ ውስጥ የሚፈጥረው ነገር ነው። ከዛ በተጨማሪ አራት ሥራ ምዕራፍ 13 ቁጥር 48 ላይ ጳውሎስ ሉቃስ ሲጽፍ ለዘላለም ሕይወት የተመረጡ ሰዎች እንዳመኑ ይናገራል። ያው እንደምታውቁት በሉትራን አስተምሮ ፕሪዴስቲኔሽን እና ፎርኖሌጅ የሚባል ነገር አለና ብዙ ጊዜ ይሄን ሰው ሲጠቀስ ቅድምም ኤርሚ አንስቶታል፣ ጆንም አንስቶታል፣ ጆሃን ጌራርድ ፕሪዴስቲኔሽን እንዲሁም ደግሞ ማርቲን ኬምኔትስም ያነሱታል። ፕሪዴስቲኔሽን በተለይ ማርቲን ኬምኔት ፎርኖሌጅ በሚለው ቻፕተሩ ላይ አንደኛው መጽሐፍ ያነሳው ነገር ምንድነው? እግዚአብሔር አስቀድሞ ያውቃል ማለት እግዚአብሔር ቅድመው ምንድነው እውቀት ማለት ፎርኖሌጅ ማለት ክፋትም በምድር ላይ የሚሆነውን ክፋትም መልካም ነገርም ይመለከታል ማለት ነው። በምድር ላይ ለሚሆነው ክፉና መልካም ነገር አስቀድሞ ማወቁ ለክፉና መልካም ነገር መፈጠር አስገዳጅ ምክንያት አይደለም፣ ያውቃለው የምንለው ነገር ግን ፕሪዴስታይንድ ከተባለ አስቀድሞ ወሰነ የሚለው ከሆነ ግን እግዚአብሔር ግሬሽስ የሆኑ አክቱን ነው በጸጋው አማካኝነት ሰዎች ጸጋውን ሊቸራቸው ወንጌል ሰበካና በቅዱሳት ሚስጥራት አማካኝነት እምነትን ሊቸራቸው ያሰባቸውን ሰዎች በጸጋው ብቻ አማካኝነት ካለነሱ ማለት ፎርሲን ፌዝ አሁን እዚህ ጋር በጣም መለየት አለብን። አስቀድሞ በታየ እምነታቸው አይደለም። ምክንያቱም አስቀድሞ በታየ እምነት ከሆነ ቅድመ ምዳቤ ያለው ሮንግ ነው የሚሆነው። ይሄ በፍጹም ሉተር ያስተምረው አይደለም። አስቀድሞ በታየ መልካም ፈቃድ ሳይሆን አስቀድሞ በእግዚአብሔር ፈቃድ ላይ በእግዚአብሔር የጸጋ ድርጊት ላይ ግሬሽስ አክት ላይ በቆመ
የእግዚአብሔር ዓላማ ነው ሰው ጊዜው ሲደርስ በወንጌል ሰበካ እምነት ተሰጥቶት ዳግም የሚወለደው። ስለዚህ በቅድመ ምዳቤው የታሰቡ ሰዎች እምነት የሚቸራቸው ሰዎች ናቸው። እነዚህ ሰዎች የሚቀደሱ ናቸው፣ የሚከብሩ ናቸው፣ ከክርስቶስ ጋር ለዘላለም አብረው የሚኖሩ ናቸው እና ሐዋርያት ሥራ ምዕራፍ 13 ቁጥር 48 ሉቃስ ሲጽፍ ለዘላለም ሕይወት የተመደቡት ሰዎች ሁሉ እዛ ጋር አመኑ ብሎ ይናገራል። በዚህ ወንጌል ተስማሙ ብሎ ይናገር። ይህ ከእግዚአብሔር የሆነ ነገር ነው። ፊልጵስዩስ 1:29 እንደዚህ ይላል For it has been granted to you that for the sake of Christ you should not only believe in him but also suffer for his sake ይላል። እንደዚህ ነው የሚለው For it has been granted to you ተሰጥቷቸዋል ነው የሚለው። ምንድን ነው የተሰጠው? በክርስቶስ ኢየሱስ እንድታምኑ ብቻ ሳይሆን መከራ እንድትቀበሉ። ስለዚህ ማመን ለካ በእግዚአብሔር የተሰጠ ነው ማለት ነው። መከራንም መቀበል ራሱ ከእግዚአብሔር የሚሰጭ የጸጋው ስጦታ ነው እና ሌሎችም የመጽሐፍ ቅዱስ የአዲስ ኪዳን ንባባት አሉ። ምን ለማለት ነው? ይሄ እምነት የሚባለው ነገር ከሰውየው አስተዋጽኦ አድርጎ ከእግዚአብሔር ወንጌል ጋር ተስማምቶ 50-50 የድምር ውጤት አዋጣ ላዋጣ በሚል አይነት ሳይሆን ኤክስክሉሲቭሊ ሞኖርጂስቲካሊ ማለትም በብቸኝነት የእግዚአብሔር ስራ ነው። እግዚአብሔር እኛን አማክሮ አልፈጠረንም። እግዚአብሔር እኛን አማክሮ አያድነንም። ይሄ በጣም መሰረታዊ ነገር ነው። እኛን ለመፍጠር ካላማከረን እኛን ለማዳን ሊያማክረን አይችልም። እሱ ባስቀድሞ በወሰነው ዘላለማዊ በሆነ ቅዱስ እቅዱ ዓላማው የሚድኑትን በጸጋው አማካኝነት ምን ብሏቸዋል? መርጧቸዋል። እንዲሁም ደግሞ ጊዜው ሲደርስ በወንጌል ሰበካ ጸጋን ሰጥቶ እንዲያምኑ አድርጎ የኃጢአት ስርየት ሰጥቶ አዲስ ፍጥረት አድርጓቸዋል ለማለት ነው እና ብዙ በኋላ ላይ በጥያቄና መልስ ሂደት ውስጥ በተለይ በሉትራን አስተምሮ ላይ ለተነሳ ጸጋ ብቻ በሚል ትምህርት አንድ ወንድማችን ላነሳው ሂስ ከራሳቸው ቤተክርስቲያን ኦሪየንታል ቤተክርስቲያን ደግሞ መጠን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከነሱ ቤተክርስቲያን አስተምሮ ከአንደኛው እህት ቤተክርስቲያን እንዴት እምነት እንደሚብራራ እምነት ያው የሰውየው ውሳኔ ነው የሚል ትምህርት ስለሆነ እየሰማን ያለ ነው። የሰውየው ውሳኔ ነው ወይ እንደዛ ነው ወይ የሚያስረዱት የሚለውን በማስረጃ እናነሳለን። ቴንኪዩ ኢጆሲ። ያ ይነሳል። አባቶችስ እንደዛ ያሉት አለ ወይ? አባቶችስ በመላት ይህንን ነገር አንድ ነገር ነው ወይ ያሉት የሚሉትን የኢስትና የዌስቶቹ ደግሞ ልዩነትም እንዳለ በጥያቄና መልስም እናነሳለን። ዴቭ ቅዱሴና ሚኮ አሉ። ምናልባት የተዘጋጁት ነገር ካለ እኔ ስላልደረሰኝ ምናልባት አንተ የምትለው ነገር ካለ ዴቭ። ይሰማል አይደል? ድምጼ አሁን ይሰማል። ኦኬ፣ ድምጼንም ላሰማ በዛው ብዬ ነው። ቅዱስና ማን ነው ሌላ አልከኝ? ቅዱስ ብቻ ሚልኮ አለ። ሚልኮ አላወኩኝም። ሚልኮን አሁን ያየሁት የእኛ ልጅ ከሆነ ምናልባት አላቅም። አንተ ቀድሞ የተዘጋጁት ነገር ካለ እንትን ታረግ ትችላለህ። ኦኬ፣ ሚልኮን አላወኩትም። ቅዱስ የሚናገረው ካለ 1-2 ደቂቃ ወስዶ ይናገርና ከዛ እንደተባባልነው የሚገባ ካለ ከነሱ ጋር ውይይት እናደርጋለን ማለት ነው። እሺ፣ እንዴት አመሻችሁ? ይህን ካልኩ በኋላ አሪፍ ነበር፣ ደስ ብሎኛል። አሪፍ ነው። እኔ ምንም የምጨምረው ነገር የለም። በዚህ ላይ ግን አንድ እስቲ የአምብሮስ ኦፍ ሚላንን ሌተር 76 ላንብበውና እንዲህ ይላል To this end has his grace and goodness been formed upon us in Christ. ለዚህም ጸጋውና መልካምነቱ በጎነቱ ማለት ነው በእኛ ውስጥ በክርስቶስ ተፈጥሮብናል ወይም ተሰርቶብናል ይላል። ከዛ በኋላ that being dead according to works በስራችን ሙታን ሳለን ይላል። ከዛ በኋላ redeemed through faith and saved by grace ይላል። በእምነት ተቤዥቶን በጸጋው አዳነን። ከዛ ደግሞ we might receive the gift of his great
ዴሊቨረንስ የማዳኑን የታላቁ ማዳኑን ጸጋ ወይም የጊፍት ስጦታ እንቀበል ዘንድ ይላልና አምብሮስ ኦፍ ሚላን ለሌተር 76 ዩሬኒስ ላይ የሚናገረው ነገር ነው። በሌላም ቦታዎች ላይ የሚያስቀምጠው ነገር አለ እና ኢየሱስ ክርስቶስ ስለኛ ነው የሞተው፣ ለእኛ ነው የሞተው። እኛ በኃጢአታችን ኤፌሶን ላይ ያለውን ሰምታችኋል። በኃጢአታችን በበደላችን ሙታን ሳለን ኢየሱስ ክርስቶስ ነው የመጣው። አንደኛ የመጣው እሱ ራሱ ነው የመጣው ወደኛ። ኢየሱስ ክርስቶስ ነው የመዳናችን ሚስጥር፣ ሁሉም ነገሩ ኢየሱስ ክርስቶስ ነው። ለዛም ነው መጀመሪያ ላይ ካውንስል ኦፍ ካርቴጅ ላይ ሎካል ካውንስል ነው። ኋላ ላይ ኤፌሰስ ላይ የኤፌሶን ጉባኤ ላይም ተደንግጓል፣ አፕሩቭ ተደርጓል። እና ካውንስል ኦፍ ካርቴጅን ብታነቡት በጣም ደስ ይለኛል። ካነኖቹ በ6ኛው ክፍለ ዘመን ቤተክርስቲያን ያዋቀራችሁ ካነን አለና በካውንስል ኦፍ ኦሬንጅ ላይ በጣም ነው ደስ የሚለው። እኛ እንደው ምንም ኤክስፕሌን ማድረግ አይጠበቅብንም። ይህንን ብታነቡ እያንዳንዱ ነገር እዚህ ላይ አለ እና ካነን 5ን ብታዩ ካነን 8ን ለራሱ በራሱ በሰው ልጅ በራሱ መምጣት እንደማይችል በስርዓት ደጋግመው ይናገራሉ። ካነን 13 እንትን ነው ኮንሰርኒንግ ደ ሪስቶሬሽን ኦፍ ፍሪ ዊል ይላል። የፍሪ ዊል መመለስ ይላል። The freedom of will that was destroyed in the first man can be restored only by the grace of baptism. For what is lost can be returned only by the one who is able to give it. እንደሌለ ይናገራል። ከላይ በስርዓት ያስቀምጠዋል። በአዳማዊ ኃጢአት እንደወደቀን እግዚአብሔርን መምረጥ እንደማንችል እግዚአብሔር ብቻ እንደመረጠ ከላይ ካነን 5 ላይም ካነን 7 ካነን 8 ላይ ያስቀምጥና እንዴት ሪስቶር ይሆናል ይላል። ሪስቶር የሚሆነው በጸጋው ብቻ ነው፣ በጸጋው በኩል ነው ሪስቶር የሚሆነው ይላል። ምክንያቱም ለምን እራሱ መጀመሪያውን የወሰደው እሱ ብቻ ነው መመለስ የሚችለው ይላል። እና እንትን ነው ዮሐንስ 8:36 ነው ኮት የሚያደርጉት so if the son makes you free you will be freed indeed ይላል። እና ኋላ ላይም እንዳለ ብትሄዱ ለምሳሌ ካነን 18 ለምሳሌ ካነን 18 ምን ይላል? the grace is not preceded by merit ይላል። በስራ አይቀደምም ወይ በሰው ባለው በራሱ ራሱ በሚያዋጣው ነገር አይቀደምም ጸጋ። ግን ደግሞ ኋላ ላይ ፔርፎርም በሚደረገው ሳይሆን ግን grace but grace to which we have no claim precedes to them to enable them to be done። መጀመሪያ ጸጋው መጥቶ ኢናብል ማድረግ አለበት፣ እኛን ነፃ ማውጣት አለበት ይላል። ካነን 19 ላይም ደግሞ በስርዓት ሰው ልጅ መዳን የሚችለው መጀመሪያ በእግዚአብሔር ምሕረት ብቻ ነበረ። በሰውንድ ስቴት ላይ የሰው ልጅ መጀመሪያም ቢኖር ከተፈጠረበት ጀምሮ ራሱን ማምጣት አይችልም ወደ እግዚአብሔር ያለ ፈጣሪ እርዳታ ብሎ ያስቀምጣልና ሁሉንም ይኸው ካነን 20 ላይ ስትሄዱ ደግሞ ቀጥታ ከኦገስፐር ኮንፌሽን ጋር የሚመሳሰል ነገር አለ እና ምን ይላል ካነን 20 ላይ that a man can do no good without God ይላል። ያለ እግዚአብሔር ምንም ነገር ማድረግ አይችልም የሰው ልጅ። ከዛ በኋላ እግዚአብሔር ነው ራሱ ሰውን መልካም ነገር እንዲያደርግ የሚያደርገው ይላል። ከዛ ምንም ከዛ መጨረሻ ላይ ምን ያስቀምጣል? ግን ሰው ልጅ በራሱ መልካምን ሊያደርግ አይችልም ለእግዚአብሔር which is God is in responsible ይልና እኛ ጋርም ኦገስፐር ኮንፌሽን ላይ ያለው ማለት ነው። እና ይህን ይመስላል። ያው በኢየሱስ ክርስቶስ ድነናል። ሙር ኢየሱስ ክርስቶስ ነው ሴንተራችን እና ይህንን ነው ብለውና ቀጥሉ እናንተ። ቆንጆ ቅዱሴ፣ በጣም አሪፍ ፖይንቶች ናቸው ያነሳኸው። አንዳንድ የአባቶችን እንትንም ማንሳት እንችላለን። ፕሮስፐር ኦፍ አኩንተን በ390 እንግዲህ የምናነሳው በአንዲቷ ቤተክርስቲያን በነበረችበት ጊዜ ነው። ምን ይላል? even the beginning of faith is the gift of God። የቤተክርስቲያን አባት ነው። ከ390 እስከ 455 የነበረ አባት ነው። ፍሌጂንቴስ ኦፍ ረስፕ ራሱ the beginning of faith is a gift of God ይላል። the same thing prosper of አኩንተን ያለውን ነገር ነው የሚያነሳው። እና የማነው ኦገስቲን በጣም ብዙ ነገሮችን ያው መጥቀስ ይቻላል 20-30 ከዚህ ጋር ተያይዞ ግን ኢቨን ከኦገስቲን ውጪ ብዙ አባቶች ጊፍት እንደሆነ የሚናገሩበት እንትን ነው። ኢቨን ግሪጎሪ ኦፍ ዘ ግሬት ምንድነው የሚለው? unless grace prevents him man cannot rise from the fall። ግሬስ ካልረዳው በስተቀር ከውድቀቱ ማንም መነሳት አይችልም ነው፣ የሰው ልጅ መነሳት አይችልም የሚል ነገር አለው። ኢሶደር ኦፍ ሴቪል የሚባል የስፔን አባት ነው።
ዊዛውት ዘ ግሬስ ኦፍ ጋድ ማን ካን ዱ ናቲንግ ጉድ። ያለ እግዚአብሔር እርዳታ የሰው ልጅ ምንም አይነት መልካም ነገር ሊያደርግ አይችልም። ከዛ ጋር ኦገስቲን ምንድነው የሚለው? ዘ ሂውማን ዊል ባይ ኔቸር ኢዝ ፍሪ፣ ናቹራሊ ፍሪ ነው። ኦንሊ ቱ ሲን፣ ናቹራሊ ፍሪ የሆነው ለምን ነው? ኦንሊ ቱ ሲን፣ ኃጢአት ለመስራት። ኢት ኢዝ ሴት ፍሪ ቱ ጉድ ኦንሊ ባይ ክራይስት ይላል። ኃጢአት ለመስራት ፍሪ ነን፣ ግን መልካምን ነገር ለማድረግ በክርስቶስ ካልሆነ በቀር አትችልም ነው። እና ይሄን ይመስላል። እስቲ ወገኖቻችን ጆ፣ ዮሲ፣ ዴቭ፣ ሀኒቾ የምትጨምሩት ነገር ካለ፣ ኦክስበርግ የምትጨምሩት ነገር ካለ በዚህ እስቲ ወደ ጥያቄና መልስ መሄድ ካለብንም ሳመራይዝ አድርገን ወደ ጥያቄና መልስ እንሄዳለን። ዴቭ ምን ታስባለህ? አንዩ ታርገውልህ ይሰማል? ትሰማለህ? ያ በእንትን ቢዳብር ቆንጆ ነው ጥያቄና አኬ ካለ ቢገባ ቆንጆ ነው። አኬ ኦርቶዶክሱ ጋብዙት ቢገባ ደስ ይለኛል። ከአኬ ጋርም ደግሞ የእነሱ መምህራኖች ቢገቡ ከእነሱ ጋር መነጋገር እንፈልጋለን እና ቢገቡ ደስ ይለኛል። አኬ ካለ ጋብዙት። አኬ የለም፣ ሼር አድርጌለታለሁ ግን አልመጣም እስካሁን። ባይዘዌ ቤት ዘግታችሁ ከምታወሩ ኑ እዚህ ጋር እሺ። ይኸው ወንድሞች አሉ፣ ግቡ እና መወያየት ጥሩ ነው። ዝም ብላችሁ ቤት ዘግታችሁ ጥሩ አይደለም። እና አኬ ካለ አንድ ቁጥር ጻፍ እናስገባለን። ሌላ ሰውም ካለ ያ አሪፍ ነው። እኛ የሌላም ቤተክርስቲያን አንስተን እንትን አናደርግም፣ ግን ከትምህርታችን አንጻር እንትን እናደርጋለን። ይኸው ሜዳውም ይኸው ፈረሱም ይኸው መግባት ከቻሉ ጥሯቸው። we are here to defend ያን ይመስላል። እስከዛ ድረስ ወይ መቀበል ወይም ጥያቄ ያለው ሰው ካለም እንትን እናደርጋለን። ካላችሁ እንሰጣጣለን። ያ እንድትገቡ ጋብዛችኋለሁ። አኬ ካለ ቢገባ በጣም ደስ ይለኛል። እና የኦርቶዶክስ መምህራን በዚህ ጉዳይ ላይ ስትናገሩ ስታስተምሩ የነበራችሁ እንደዚህ ከሁላችንም ጋር አይደለም የምታወሩት፣ እንደ ዲቤት ነው። አንድ በአንድ ነው የምናወራው። ደቂቃ ተይዞልን 10 ደቂቃ የመጠየቅ ጥያቄ፣ 10 ደቂቃ አንዱ ደግሞ ይጠይቃል። ከዛ ኮንክሉሽን ሁለት ደቂቃ ይሰጣል። እንደ ዲቤት ነው፣ ዝም ብሎ ማውራት አይደለም። ስለዚህ ብትገቡ ደስ ይለናል። ያ ቅድም ነግሬዋለሁ። አኬን ሐዋርያዊ ማለት ነው። አኬ ሁለት አኬ ስለሆናችሁ እኮ ተቸገርኩኝ። አኬ ኦርቶዶክሱ ቅድም ሴስ ቤት በእርግጥ ሴስ እንትን አውርዶኛል። እንትን ውስጥ ነበር፣ ሌላ ሞድ ውስጥ ነበር፣ ግን ያው ከስር ስለነበረ ሰምተዋል። መምጣት ከፈለገ ይምጣ እዚህ፣ ምክንያቱም አልሰማም እንዳይባል ሰምተዋል። እኔም ሼር እያረኩለት ነው፣ 3 ጊዜ ሼር አድርጌያለሁ ለሐዋርያዊ እና ጥሩት። አንተና እዚህ ያለ ጥራው፣ አኬን ጥራው። አኬ ካልገባ ጋዲሳ ይግባ። ጋዲሳ ካልገባ ናታን እዚህ ነበር። ለምን አሁን ወጣ? ዲያቆን ናታን ነበር ከስር እና ግቡና እንትን በሉ። ጥሩ ነው መወያየት እንጂ ጥግ ይዛችሁ ዳር ለዳር ይሄ ልክ አይደለም። አናፖሎጂ ጥያቄውን ወደኋላ እንቀበላለን። መጀመሪያ ግን የምንፈልገው እንደ ዲቤት ነው። መምህሮች እንዲገቡ ነው የምንፈልገው። አኬ መምህር በረከት፣ እነ ጋዲሳ፣ እነ ልደት፣ እንደዚህ መምህራኖች እንዲገቡና ከነሱ ጋር አንድ በአንድ ዲቤት ነው የምንፈልገው። እሺ ከታችም ከቅድም ጀምሮ የሚቃወሙም ስለነበረ ግቡና እስቲ እናውራ። እዮብ በተለይ እዮብ ብገባ ደስ ይለኛል። ግቡና እናውራ። ቅዱስ ቆይ አንዴ ትንሽ እንጠብቀው። ያ እንግዲህ ላለፉት 2
መንታት ጊዜ ሰተን